መጀመሪያ ቅዱሳንን ለማወቅ ማንን ማወቅ ይጠበቅባል? ኤርሚያስ ኢየሱስን ማወቅ ይጠበቅባል። እኛ ኢየሱስ እናውቃለን እኮ አታውቀው። ኦኬ የማላውቀው ከሆነ ስናወራ እኮ ታያለህ ቀጥሎ ማለት ነው። ግን አሁን ዮኒ ለጠየቀ አንተ ግን አታውቀውም ኢየሱስን። ኤርሚያስ እንደዛ ብለህ አትደምድማ። ቆይ አንዴ ኢየሱስ ስንት አካል ስንት ባህሪ ያለው መልስልኝ ዮኒ። ከኔ ጋር ታወራለህ አንድ አካል ሁለት ባህሪ። እኔ እነግረዋለሁ። እኔ ራሱ ወሬ የተማርኩበት በደንብ ነግረዋለሁ። በጣም ጥሩ። ኢየሱስን ሲሉ ሰምተሃል? አታውቀውም ኢየሱስን ገና ብለህ ነው የምታስበው። የችግር ምን ጥቅስ ላይ ሳይሆን ልፍለፍ አለ ነው ያዝከው እኮ አንድ ጥቅስ። እኔ ትላንት የመጣሁት ጥቅስ እየጠቀስኩልህ ነው። በሱ ስታላግጥ የነበርክ ሰው ነው። ምንድን ነው የምታወራው? ልታስተምረኝ ነው እንደ አንተ? ስድብ ነው እኮ ያዝከው። ብርቱካን ናት ወይ እንትና ነው ወይ ምናምን ብሎ በለፈለፈ እኮ አይደለም። ቲክታክ ላይ ላሉ ሰዎች ለመቶ ጴንጤ ብቻዬን በቂ ነኝ እኔ። ለምን መሰለህ የምበቃው? ከ7 ዓመት የጀምሮ ሰማው የነበረው ድምፅ እንኳን የማ ድምፅ መሆኑን አላውቅም። እሱነቱን ተወውና የኔን ሀሳብ እኔን አዳምጠኝ። ለመቶ ጴንጤ በቂ ነኝ። ለምን ቢባል የጴንጤን ጉድን ከስር መሰረቱ ስለማቅ አገብግቤ እዛ ከሄድክ እኮ አንድ ጥያቄ አለኝ። አምላክ ይርበዋል? አምላክ ይርበዋል? አምላክ ይጠማል? አምላክ ይተኛል? አያደርገውም። አምላክ አያደርገው። አምላክ ይሞታል? የሙስሊም ጥያቄ እኮ ነው የምጠይቀው። አንተ ጥሩ ነው የጠየቀው። ስጋውን ይሞታል? የተራበው ማን ነው ልትለኝ ነው? ስጋውን የተራበል ስጋውን ይሞታል ወይ ፈጣሪ። ድብልቅልቁን ከምታወጣ የቺ የቱ ጋር መሰለ? አንተ የተቸገርከው የቱ ጋር መሰለ? አታውቀውም ይሆን ኢየሱስ። ስለዚህ ስጋውን ሙሻ ለመገራችን ላይ ለመጀመሪያ ጊዜ ስንገናኝ ነው። እንኳን ሰላም መምጣት ራሱ ትልቅ ነገር ነው። በእውነት ሰው አክባሪ እንደሆን አይቻለሁ እና እግዚአብሔር ይባርክ። ለዚህ እኔ ክርስቶስን ፈልጋ ያልሄድኩበት የለም። ያልሄድኩበት ሃይማኖት ውስጥ የማገኘው መስሎኝ ስንፈራፈር የነበርኩ ሰው ነኝ። እኔ አንድ ቀለል ያለ ነገር ነው ያለኝ። ማንም ሶሻል ሚዲያ ላይ ያውቃል ገባ ስለ እኔ ማንነትና ምን ሆነ መሰለ፣ ለእኔ የተረዳሁት ምንድን ነው፣ የኦርቶዶክስ አባት አቡነ ገብርኤል እዛ ቤት እውነተኛው ክርስቶስ አለ ብለህልኛል። እውነተኛ ክርስቶስ ባለበት እውነተኛ ክርስቶስን ሲሰብኩ እሳቸው ላይ የደረሰው ስድብ፣ እዛቸው ላይ የደረሰው መገለል፣ እሳቸው ላይ መግለጫ ወጥቶ ይቅርታ እንዲጠይቁ የተደረገበት ነገር ክርስቶስን ሰብከው ስለሰበኩበት ነው። ገብተዋል። እዛ ቦታ ላይ አቡነ ገብርኤል በአደባባይ አትደንግጡ፣ ከዝሆን የበለጠ ከፈረስ ጉልበት የበለጠ ኃይለኛ ነገር አለ፣ ኢየሱስ ብቻውን አዳኝ ነው ሲባል አትፍሩ ብለው ሲናገሩ ሙሉ ሕዝብ ሲሰድባቸው ነበር። የኔ ጥያቄ ምንድን ነው? እውነተኛ ክርስቶስን ያውም የኦርቶዶክስ ትልቅ አባት የሆኑ ሰው ሲናገሩ እንዴት እውነተኛ ክርስቶስ ከሆነ ያላቸው እንዴት ሊሳደቡ፣ እንዴት ብዙ መከራ ሊደርስባቸው ቻለ? ይሄ እናስረዳልኝ። አንደኛው ገባ እንዴት አሁን ለምሳሌ ክርስቶስን ወጥተው የሰበኩ አባት ያውም የስቅለቱ ቀን የሰበኩ አባት ክርስቶስ ነው አዳኝ፣ የዓለም ቤዛ እሱ ነው፣ ቤዛ ያለሱ በመንግስተ ሰማያት ማስገቢያው ቤዛ እሱ ነው፣ ሌላው ቤዛ አይደለም የማስገቢያ መንግስተ ሰማያት ብለው በትክክል የሰበኩ አባትን እንዴት ኦርቶዶክስ ልትወቅሳቸው ቻለች? እንዴት ልታዝንባቸው ቻለች? እንዴት የይቅርታ ነገር ልታስጠይቅባቸው ቻለች? እውነተኛው ክርስቶስ እዛ ካለ ይሄ እንድትመልስልኝ ነው አባቴ። ተባረክ። ሌላ ምንም ተቃውሞ የለኝም፣ መብት ነው። መልካም። መመለስ ያለብኝ ነገር ስለሆነ ኤርሚ ፈቀድክልኝ? ኤርሚ ታሜ ቆይ ሶሪ ምን ነበር? ዮኒ እንድመልስለት የጠየቀኝ ጥያቄ አለ። ልመልስለት? አዎ ትችላለህ። ጥያቄ ከጠየቁ መልስላቸው። ጠይቋል፣ መልስለት ትችላለህ። እሺ መልካም። ኤርሚ ዮኒ አየውኝና ልክ ስላልሆነ አንድ አባት እዛ አባት ላይ የደረሰ ጫና ሲከብደኝ ጴንጤ ሆንኩኝ ነው ባጭሩ ጥያቄው። ያም አባት ደግሞ አትደንግጡ፣ ልጇ ቤዛ ነው፣ ድንግል ማርያም ቤዛ አይደለችም የሚለው ሀሳብ ላይ ነው አንኳሩ ጥያቄ። እና በዚህ ሀሳብ ላይ እንትኖች መጡ ነው። መጽሐፍ ቅዱስ ሲናገር ምን ይላል ነው ዋናው ጉዳይ። ለይሁኒና ለእንደኔ አይነቱ ሰውን ማየት ወጥመድ ነው ይላል። የመጀመሪያው ጉዳይ ሰውን የምንከተል ከሆነ ገደል ነው መንገባው። ፍጹም ሰው ኃጢአት የሌለበት
ያለምንም እንከን ሊሳሳት የማይችል ኢየሱስ ይባላል። ሰው ማየት ያለበት መጀመሪያ ማንን ነው? ኢየሱስን ነው። እኔ የዓለም ሕዝብ ሁሉ ተገለባብጦ የፈለገውን ሃይማኖት ቢከተል ከኦርቶዶክሳዊነቴ ማንም ንቅንቅ አያደርገኝ። የገባኝ እውነት ይሄ ነው። የገባኝ እውነት ይሄ ነው። ስለዚህ እኔ የገባኝ እውነት ማንም ንቅንቅ ከማያደርገኝ እውነት የማያወጣኝ ከኦርቶዶክስ ሰውን አይቼ አይደለም ወደ ኦርቶዶክስ የሄድኩት፣ ሰውንም ተከትዬ አይደለም ከኦርቶዶክስ የምወጣው። የተከተልኩት ኢየሱስ ይባላል። ጥያቄም ኢየሱስ ስለሆነ ስለዚህ እሳቸውስ ከዛ እውነት ወጥተዋል ወይ ስትል አልወጡም። አባት ናቸው። አሁንም አገልጋይ ናቸው። ስህተት የሰሩት እንደ ስህተት ሊናገሩበት የቻለው ለሚባል ገንዘብ የእናታችን የቅድስት ድንግል ማርያም ቤዛነት ራሱን የቻለ የተቀመጠ መንገድ አለው። ግን እናታችን ቅድስት ድንግል ማርያም ቤዛ ስንል ክርስቶስ ኢየሱስ መስቀል ላይ በሰራው ስራ ቤዛ ናት እያልን እንዳልሆነ መናገር ነበረባቸው የሚል ሐሳብ ነው። ለምን ሲባል ገንዘብም ቤዛ ነው። ብዙ ቤዞች አሉ። መንግስትም ቤዛ ነው፣ ገዢ ነው። ስለዚህ ብዙ ቤዛዎች ስላሉ የእሱም ቤዛነትን ማብራራት አለባቸው የሚል በሊቃውንት ደረጃ የተነሳ ሐሳብ እንጂ ሃይማኖት የሚያስቀይር ሐሳብ አለ። እንደሱ ከሆነ እሳቸው አሁንም አገልጋይ ናቸው የዚሁ ቤተክርስቲያን። ስለ እናታችን ቅድስት ድንግል ማርያም ቤዛነት ሲያወሩ አሳምረው ነው የሚያወሩ። ስለዚህ ማወቅ ያለብን ምንድነው? መከተል ያለብን ምንድነው ከተባለ ማንም እኛ ካስተማርንላችሁ ወንጌል ውጪ የሰማይ መላእክት እንኳን መጥተው የተሳሳተ ነገርን የተረገመ ይሁን ነው የሚለው። ስለዚህ ከመጽሐፍ ቅዱስ ውጪ ትምህርት የሚያስተምር ሰው ካለ ለምን የሰማይ መላእክት አይሆንም? እሱ ምን ያለ ነው? የተረገመ ነው። በቃ እስከዚህ ድረስ መጽሐፍ ቅዱስ ቁጭ አድርጎ ከነገረን ልንከተለው የሚገባው ጉዳዩ የሻወር ቤት ምርጫ አይደለም። ሙቅ ይሁንልኝ ቀዝቃዛ ይሁንልኝ አይደለም። የዘላለም ሕይወት ጉዳይ ነው። ልጅ የመሆን ጉዳይ ነው። ባሪያ አልሆንም የሚል ሐሳብ ነው። ባሪያ ላለመሆን ልጅ ለመሆን በአንድም መንግስት ያለች ቤተክርስቲያን ውስጥ መቀመጥ ነው ያለብን። ያ ነው ይሁንዬ። የመለስኩልህ ከሆነ አላውቅም። አይ ራስ ካልከው ሐሳብ ልነሳና ይቅርታ የተረገመ ይሁን ከወንጌል ውጭ የሰበከ ብለሃል። ትንሽ ከኦርቶዶክስ ጋር ይሄ ነገር አያጋጨው? ተጋይቶ አልቅ መጽሐፍ ቅዱስ ብቻ ነው የሚሰበከው? መጽሐፍ ቅዱስ ብቻ የሚለው የሉተር ፍልስፍና ነው። አይ አንተ ያልከው አሁን አይ አንተ ካልከው ተነስ። አሁን ካልከውና ቆይ አንዴ አንተ ያልከውን አዳምጫለሁ በደንብ አድርጌ። ጳውሎስ ሲናገር ከዚህ ውጪ ከመጽሐፍ ቅዱስ ውጪ የሚሰብክ የተረገመ ይሁን ብለዋል ብለህ ነው ያልከው አይደል? ከተሳሳትኩ አርመኝ። እንደሱ ነው ያልከውን እስቲ በደንብ ግለጽልኝ አንዴ እንድረዳ። እሺ አጠር አድርገህ ንገረኝ። ብቻና ውጪ ይለያያል። ብቻ የአንድ ግለሰብ ፍልስፍና ነው። የሆነ ጀርመናዊ የሆነ ሰውዬ ያመጣው ፍልስፍና ነው። ከእንደዚህ አይነት ፍልስፍና ውጡ ነው እኮ እያልኩኝ ያለሁት እኮ። እኔ ጌታ የነቀለኝ ከብቻ መንፈስ ነው። ምግብ ብቻ፣ የራሴ ብቻ፣ እኔ ብቻ፣ ድኜ ብቻ፣ ቀርቼ ብቻ ምናምን የብቻ መንፈስ እግዚአብሔር ነቀለኝና እንድንድን ወደ እቅፉ ሳበኝ። ከመንጋው መካከል ከበረቱ ቀላቀለኝ ብዬ ነው ማምነው። ስለዚህ ሆንዬ ከብቻ መንፈስ ነው መውጣት ያለን። እሱ ስም ውጭ የሚያድን ስሞች አሉ። አሁን ጥሩ ጥያቄ ጠይቃል። የምን መዳን? አሁን ዶክተር ያድናል። መዳን የምናወራው ስናወራ ሁላችንም አይጠየከኝ። አየህ ተሙሻዬ ስለጠየከኝ እኔ ልመልስ። መዳን የምንለው ሁልጊዜ የሚወራው ስለ ምንድን ነው? ከኃጢአታችን መንጻት ነው። ከኃጢአታችን ድነን ለነፍሳችን ነው ድህነት የምናወራው። መዳን የምናወራው የስጋውን አለ። የስጋ ዶክተርም ሊያድን ይችላል። የሆነ ነገርም የሆነ መድኃኒት ሰጥቶ ሊያድን ይችላል። የስጋ አይደለም እያልን ያለ ነው። ከኃጢአታችን ነፃ ብቸኛው የሚያድነው ስም ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። አደለ እንዴ? ስለዚህ ያንን አሁን የምትነግረኝ አንተ አሁን ከዛ ሌላ ነገሮች አሉ? ከኢየሱስ ውጭ ስም ሌላ ነገሮች ካሉ አንተ ዘግበኝ፣ እኔ ስለማላቅ። አሁን ችግር የለውም። አሁን ጥሩ ጥያቄ ጠይቀኛል። ስለ መዳን ዶክተርም ሊያድን ይችላል። አሁን መዳን የምትለዋ ጥያቄ ስለምትብራራ ነው። የዘላለም ሕይወት መንገድ መግቢያው ምንድን ነው ካልከኝ ኢየሱስ ይባላል። ደሙ ነው የሚያድን።
ያለ ደሙ የዘላለም ሕይወት አታገኝም። ዛሬም ትኩስ የሆነው ደሙ ነው አንተን ምህረት የሚያደርግል። ስለዚህ አለቀ። ኢየሱስ ነው መግቢያው መንገድ። ከኢየሱስ ውጪ ሌላ የዘላለም ሕይወት መግቢያ መንገድ የለም። ለዚህም ነው እናንተ የምትከተሉት ኢየሱስና ተባረክ። ታዲያ ሌላ ምንድን ነው የምታብራራልኝ? ተባረክ፣ ቀጥል። አሁን ይህም ብለኛል። ሌላውን እስቲ ንገረኝ። አሁን ሌሎች ያድናሉ የሚባሉ ብዙ ነገሮች ስላሉ እኔ ስለምን መዳን ነው የምታወራኛው? ቀጥልልኝ። ለምሳሌ ያክል እኔ እንዴ ከሲኦል ያወጣሉ የሚባሉ አሉ አይደል እንዴ? ተሙሽ ከሲኦል አውጥተው የሞተን ነፍስ ከሲኦል አውጥተው ወደ ገነት የሚያስገቡ እኮ አሉ። እነማ? ይኸውልህ እዚህ ጋር እሱን ለአቀባብዬ ለወንጌል ኤርሚሻ ነው የምነግርህ፣ ፕሮፌሽናል ስለሆነ በሱ ስራ። በቃ አሁን ጥያቄውን ልንገርህ። አሁን ምን አለ መሰለህ፣ ይሄ ቃሉ ለማያምኑት ሞኝነት ነው፣ ለእኛ ግን ለምንድን ግን የእግዚአብሔር ልጅነት ነው የምናገኝበት ነው የእግዚአብሔር ቃል። ስለዚህ መንፈሳዊ ነገር ለማይገባው ሰው ሞኝነት ነው። መጀመሪያ አንተ በኢየሱስ ክርስቶስ መዳን ይጠበቅብሃል። እኔ አሁን ማንን ነው አስተዋውቀኝ ብትለኝ ኢየሱስ ይባላል ማስተዋወቅ። ከኢየሱስ ውጪ ማስተዋወቅ አካል የለም። ላስተዋውቅ መዳኛ መንገድ ማን ነው ካልከኝ ኢየሱስ ይባላል። ያ ኢየሱስ ጴንጤ ቤትና አሁን ያለውበት ቦታ ላይ ይለያያል። አንድ አካል አንድ ባህሪ ብዬ ነው ማምነው። አንተ አንድ አካል ሁለት ባህሪ ብለን ነው የምታምነው። ስለዚህ እኔ በሁለት ስጋውንና መለኮቱን የነጣጠለ አምላክ አላቀው። እማቀው ግን ስጋንና መለኮትን የተዋሃደ ድንቅ አምላክን ነው መከተለው፣ ከድንግል ማርያም የተወለደው። ስለዚህ ላስተዋውቅ ለመዳኛ መንገድ እኔ ከሲኦል ያወጣል ከምን ያወጣል ከምትለው በፊት መጀመሪያ አንተ ኢየሱስን ተዋውቆ ነው። ምን ኢየሱስን ላወቀ ሰው ነው ሌላው ልናወራ ምንችል። ተምዬሽ እኛ ይህን ጌታ እናውቃለን። አንተ ግን አሁን በአንድ ኤርሚ ግን ምንም ጥያቄ እንዳልጠይቅ ዘጋኝ። አድመጠኝ። ወንድሞች ናቸው የሚጠይቁት። ዮኒ በጠይቀህ ላይ ትክክል ያልሆነ ነገር የተናገርከው ምን አልክ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅን እያጨበጨብክ እያራገፍክ ከኢየሱስ ክርስቶስ በቀር ሌላ አዳኝ፣ ሌላ መድኃኒት፣ ሌላ ቤዛ የለም አልክ። እጅን እያጨበጨብክ ማለት ነው፣ እያራገፍክ ማለት ነው። እስኪ ሙሉ ለሙሉ የመለስኩትን መልስ አስተውለው እስኪ ኤርሚ። አይ በቃ ገንዘብም ቤዛ ነው ብያለሁ። ቤዛ መንግስትም ቤዛ ነው ብያለሁ። ገዢ ነው ብያለሁ። ጌታም ጌዛ የሰው ልጅም ገንዘብ ቤዛ በተባለበት ነው ኢየሱስ ቤዛ የተባለው። ገንዘብ ቤዛ በተባለበት ነው ነገርኩት። አድመጠኝ። ይሄን መልስ እንዴት ብለህ አብራራው ብለህ ጠይቀው ይሆን? ይኸው እኔ መለስኩለት መልስ ተመልሶለት። እንደማመጥ ለምን ይሆን ይጠይቀዋለሁ። ገንዘብን ቤዛ በተባለበት ነው ወይ ማርያምን ቤዛ ነች ብላችሁ የምትሉት ወይ ኢየሱስን ቤዛ ነው ብላችሁ የምትሉት? ኦኬ አይደለም። ወይ ስልክ ይዘህ ይሆናል ሚውት አድርገህ እንጂ ሰማችሁ። እኔ ስልክ አልያዝኩም፣ ከልጆቼ ጋር ነበርኩኝ። ኦርቶዶክስ ውስጥ ከኢየሱስ ውጭ ሌላ መድኃኒት አዳኝ የለም ብለሃል። ዮኒ ምንድን ያለ ወንድሜ? ከሲኦል እንኳን ሰዎች መጀመሪያ ቅዱሳንን ለማወቅ ማንን ማወቅ ይጠበቅባል? ኤርሚያስ ኢየሱስን ማወቅ ይጠበቅባል። እኛ ኢየሱስ እናውቃለን እኮ። አታውቀውም? ኦኬ የማላውቀው ከሆነ ስናወራ እኮ ታያለህ ቀጥሎ ማለት ነው። ግን አሁን ዮኒ ለጠየቀ አንተ ግን አታውቀውም ኢየሱስን። ኤርሚ ላውራ ድምጠኝ። እኔ ማወቄና አለማወቄን እዚሁ 3700 ሰው እያየ በኋላ እናወራለን። አንተ ኢየሱስን አታውቀውም ኤርሚ። ኢየሱስን ማታውቀው ኑሮማ እኮ ኢየሱስን ሰፋ ነበረ። በኋላ ታሳውቀኛለህ በመድኃኒዓለም እኮ። ስለዚህ አሁን እኔ እናንተ ጨርሰናል። ሌሎች ወንድሞች ይጠይቁ። ለምን ደግሞ አታድምጠኝ? ዮኒ የጠየቀህ ጥያቄ ላይ ዋሽተሃል። የኢትዮጵያ ኦርቶዶክስ ጨርሼለታለሁ። ከሌሎች ቆይ እርሚሻ፣ እዚህ ጋር እኔ የሆነ ነገር ልበል። ምንድን ያልከኝ ራስ ካልከው ተሙሻ ያልከኝ ምንድን ነው? የመንግስተ ሰማያት መግቢያ ዋናው ከኢየሱስ ክርስቶስ ውጭ ማንም የለም ብለህ ቃል በቃል እዚሁ ጋር ተናግራል። አባቴ ተናግራል አይደል? ከአባቱ ጋር ያስታረቀ ማን ነው ዮኒ? ቆይ እርሚሻ፣ ስለዚህ አይደለ ያልከኝ ኢየሱስ ከአባቱ ጋር ያስታረቀ ማን ነው? ኢየሱስ። እሺ ከራሱ ጋርስ የታረቀው በምኑ ነው? እሱ በይቅርታው። አንተ ከኢየሱስ ጋር የታረቀው በምኑ ነው? በደሙ በኢየሱስ። አባቱ ጋርስ የታረቀው በምንድን ነው? እሱ በደሙ በኢየሱስ።
በቃ አለቀ። ኢየሱስ ነው በቃ መዳኛ። ተባረክ። አሁን እሱ ጋር ብላል። ቆይ ኤርሚሻ ያለውን ቆይ አንዴ ፖይንቱን ሊያዘው። ይሄን አልከኝ። አሁን ጥያቄው ምን መሰለ? አሁን ተባረክልኝ፣ መለስክልኝ እኮ። እኔ ደግሞ የሆነ ነገር ልበልህ። ተመልሶልኛል። ቆይ እናንተ ጋር ስሙን ትጠሩታላችሁ እንጂ ኢየሱስን አታውቁትም ነው። እኔ ደግሞ እሺ ታንኪዩ። እሺ የኢየሱስ ጉዳይ አልኩህ እኮ ኢየሱስ አታውቁትም ብለናል። እሺ ብራዘር ታንኪዩ። እኛ አናውቀውም፣ ግን የምታውቀው ኢየሱስ ብቻ ያድናል ያላችሁት ካልከው ጋር ይጋጫል እያልኩ ነው። በኢየሱስ ደም ብቻ ሳይሆን አንዴ እኔ እኮ ሰማሁ ብራዘር። ከአፍ ላይ ግን ብቻ የምትለውን አውጣት። እሺ ብቻውን ተው። እሺ አንተ ጋር ብቻ የለም። እኔ በማምነው መጽሐፍ ቅዱስ በሚለው እሺ አሁን ኢየሱስ ክርስቶስ ነው የምን ያልከው? ኢየሱስ ክርስቶስ ነው ምን በደሙ ያስታረቀን ብለሃል አይደል? የእግዚአብሔር ልጅ ነው ብለህ። እሺ ስለዚህ ሌሎች አሉ የሚያስታርቁ? ምልጃ ማለት ምን ማለት ነው ዮኒ? ኖ አይ ሌሎች አሉ ወይ የሚያስታርቁ? ዳትስ ማ ኮስችን ማለት የሚያስታርቁ ማለት አላልኩም። አሁን ለምሳሌ በኢየሱስ ክርስቶስ ደም ብቻ ከእግዚአብሔር ጋር እንደምንታረቅ ተግባብተናል አይደለ? ተባረክ። ተግባብተናል ወይስ አልተግባባንም? እሱ ላይ ሲጀምር እኔ ጠይቄ መልሰህልኝ ተግባብተናል አልተግባባንም እንዴት ትለኛለህ? እሺ መለስክልኝ። ታንኪዩ። ስለዚህ ብለህ መልስ። ስለዚህ ሌሎች አሉ። አሁን ግራ የገባኝ ምን መሰለህ ተሙሻ፣ ሌሎች አሉ ወይ መልስልኝ። ስታወራ እንዴት መሰለህ የምታወራው ከኢየሱስ ጋር የሚለውን ሀሳብ አንተ በጠየቀኝ መልክ ተስማምቻለሁ ገብቶኛል እያልክ ነው መጠየቅ ያለብህ እንጂ ተግባብተሃል አይደል እያልክ እንዳጠየቀኝ ተመልሶልኛል ገብቶኛል ይህን እግዚአብሔር ይባርክ መልሰህልኛል እያልክ ነው መጠየቅ ያለብህ ነው። እሺ እግዚአብሔር ይባርክ መልሰህልኛል። እሺ አሁን ከኢየሱስ ውጪ መንግስተ ሰማያት የሚያስገቡ ከሲኦል ራሱ ሞተ ሬሳ ወጥቶ ከሲኦል አውጥተው ወደ ገነት የሚያስገቡ ሌሎች ሰዎች አሉ? ቅዱሳን አሉ ወይስ የሉም? በሌላ ጥያቄ ጠየቀኝ። ጥሩ ጥያቄ። ኢየሱስ ከክርስቶስ ኢየሱስ ውጪ ሌላ የሚያስገቡ አሉ ወይ? የትኛው ኢየሱስ እየጠይቅና ኢየሱስ ስንት አካል ስንት ባህሪ ያለው ይሆን? ኢየሱስ ያለው እሱን ከማጋ ታወራ መሰለህ? በደንብ ተነጋግረን የሚገርም ባለፈው ብሩኬ መጥቶ ከዲያቆን ይኸውልህ ብሩኬ ከዲያቆን ማነው ስዩም ጋር ገብተን ተነጋግረን ዲያቆን ስዩም ጥሎ የወጣበት ንግግር ነው። ሀሳቡ አንድ ነው። አሁን እኔ የጠየቁን እኮ ሳትመልስ ሌላ ቦታ ይትገብልጃል። በመዳን ትምህርት ላይ ከማን ጋር ነው? ከኤርሚ ጋር ነው የምታወራው። አንድ አካል ባህሪ ከኔ ጋር ታወራለህ። ከእሱ ጋር ታወራለህ። ኤርሚ ሌላም ጥያቄ አለኝ እንጂ አንተን እኔ ቅድም ላይ ከቤተሰብ ከእናቴ ማፀን ጀምሮ የጠየቀኝን ጥያቄ እኔ ሁለት ጥያቄ ብቻ ትፈቅድልኛለህ? ከዛ በኋላ እሱን እኮ ጥያቄን በጥያቄ እያረከው ነው። ጥያቄን በመልስ አላረከው እኮ። ለዚህ ነው እኮ ስለማታውቀው ኢየሱስ ነው የምታወራው። መጀመሪያ ኢየሱስን ወቀው። አይደለም ስለ ኢየሱስ እኔ በእኔ መድረክ ላይ ማውራት እንችላለን። እኔ ችግር የለብኝም። ዮኒ ኢየሱስ ሲባል ሰምተህ ታውቃለህ እንጂ ኢየሱስን አታውቀውም። እንደዛ ብለህ ደምድማ። ቆይ አንዴ ኢየሱስ ስንት አካል ስንት ባህሪ ያለው መልስልኝ ዮኒ። ከኔ ጋር ታወራለህ። አንድ አካል ሁለት ባህሪ እኔ እነግረዋለሁ። እኔ ራሱ የተማርኩበት በደንብ እነግረዋለሁ። በጣም ጥሩ። ኢየሱስን ሲሉ ሰምተሃል? አታውቀውም ኢየሱስን ገና ብለህ ነው የምታስበው። አየህ ችግር ምን መሰለህ? አየህ ችግሩ ምን መሰለህ? አንተ አውቀዋለሁ ትላለህ፣ ሌላውን አያውቅም። እኔማ ስላወቅኩት እኮ ሄድኩኝ እኮ ስላወቀውማ አይደለም ሄድከው። ቆይ በአንተ በእንደዛ ከሄድክ እኮ አንድ ጥያቄ አለኝ። አምላክ ይርበዋል? አምላክ ይጠማል? አምላክ ይተኛል? አያደርገውም። አምላክ አያደርገው። አምላክ ይሞታል? የሙስሊም ጥያቄ እኮ ነው የምጠይቀው። አንተ ጥሩ ነው የጠየቀው። ስጋውን ይሞታል? የተራበው ማን ነው ልትለኝ ነው? ስጋውን የተራበል ስጋውን የሞተል ወይ ፈጣሪ ድብልቅልቁን ከምታወጣ የቱ ጋር መሰለህ? አንተ የተቸገርከው የቱ ጋር መሰለህ? አታውቀውም ይሆን ኢየሱስን? ስለዚህ ስጋውን የተራበል ነገርኩህ እኮ እኔ። አሁን እናውራ ከፈለግ ስለሱ። እሺ ስጋውን የሞተል አሁን ማውራ የማታውቀውን ኢየሱስን ላስተዋውቅህ አልክ እኮ። አሁን አየህ ግራ የደነገጥከው። አሁን መበሳጨት የጀመርከው
ጥያቄውን ላለመመለስ ነው። ለዚህ ነው ኢየሱስ ኢየሱስ ትሉታላችሁ እንጂ አታውቁትም። መጀመሪያ እኔ ሙሉውን በሱ ባወራለህ ደስ ይለኝ ነበር፣ ግን እናንተ እኮ ግን አታውቀውም ኢየሱስን። አታውቅም ብለህ ስደመድም እዛ ቤት ያለውን ተረት አታውቀውም። በጣም ይዘገንናል ነው። ይመችህ። ግን አንተ ግን ኢየሱስ ግን ማለት አልፈልግም። አየህ እንዳንተ ደምድሜ በአንተ የተነሳ ሌላውን አልወቅስም። እኔ አንተ አሁን ችግር እሱ እኮ ነው። አንተ አሁን እርግጠኛውን የምነግርህ ከኢየሱስ የበለጠ ስራ የሚሰሩ እዛ ላይ ማለት ከሲኦል አውጥተው የሞተን ነፍስ ከሲኦል አውጥተው ወደ ገነት የሚያስገቡ ሰዎች አሉ እያልኩ ነው። ቅዱሶች አሉ እያልኩ ነው። በእናንተ አሁን አንተ ካልከው ጋር ይጋጫል ብዬ የምነግርህን ነገር ልሰማኝ አልፈለግክም። ፍቃደኛ አልሆንክም። ተበሳጨ። ኢየሱስን ታውቀዋለህ ሆኒ? ተበሳጨ። እሺ ኢየሱስን ታውቀዋለህ ሆኒ? እኔ ባላቀው ከተለዋለሁ እንዴ? እሺ ካወቅከው በምኑ ሞተል? በስጋው ሞተል? በመለኮትነቱ የሞተው እንደ መለኮት እንዴት ይሞታል? ራስን ጠይቅ እንጂ ራስን ጠይቅ እንጂ። ስለዚህ ስጋውን የሞተው ኢየሱስ ስጋውን የሞተል ኢየሱስ ሰው ነው የምትከተለው ማለት ነው። ሰው ነው የምታመልከው። ይኸውልህ ሰው ነው የምታመልከው ማለት ነው። አሁን ኢየሱስ ክርስቶስ አንድ ባህሪ፣ አንድ አካል፣ ሁለት ባህሪ። አትንተባተ ቆይ የሞተልህ ለመልስልህ ነው። አይ እንደዚህ እያልከኝ ማለት በክብር ስለጠየቁ በክብር ካላወራ እኔ ማውራል እናውራሽ። እኔ በገባኝ ኢየሱስን ልግለጽልህ። ቆይ አንድ አካል ሁለት ባህሪ እንዳለው መጽሐፍ ቅዱስ ይናገራል። ዮኒ ማኛ አይደለም። ምን ላይ ነው ሁለት ባህሪ ያለው ተብሎ የተጻፈው? በጣም ትክክል ካለው ሁኔታ ከሚደረገው ነገር ላይ አሳየኝ። በጣም ጥሩ። መልካም ላሳይ መጽሐፍ ቅዱስ ላይ። እሺ ተባረክ። ስለዚህ ሌላ ትርፍ ቃላቶች መናገሩ ጥቅም የለውም። ገና አልናገርም። ተባረክ። ስለዚህ አንዴ ከኔ ጋር መነጋገር ነው እሱን የፈለገው ስለሚገባኝ ነው። ሁሌ የሚመጡባት ነገር ስለሆነ እኔ ላምጣ። ተባረክ። እኔ ኢየሱስን አስተዋውቄ ነው የሚሄደው ዛሬ። እግዚአብሔር ይመስገን። አንድ ወንጌል ሰራለሁ በአንተ። አሜን። ተባረክ። ዮኒ እስክትዘጋጅ ታሜ ለምንድን ነው ግን አንዴ ላምጣቸው ጥቅሶቹን። ቆይ ዮኒ እያመጣ ቆይ ያውቀው ወንድምነት አንድ ጊዜ እንደዚህ ሆኖ አንድ ጊዜ እንደዚሁ ና ዮኒዬዋ ምንድነው መሆን ያለበት ጉዳዩ? ያውጣው ጥቅሱን። ቆይ ያውጣው። አንዴ ቆይ ተመስገን። አንድ ጊዜ አንድ አካል ሁለት ባህሪ ተብሎ የተጻፈውን ጥቅስ እየፈለገልኝ ነው። ያውጣ። ተረጋጋ ብራዘርዬ። እሱን ያልኩ ጥቅሱን ሳይሆን ያልኩ ምንድን ነው በአካል በስጋ በመለኮት የሆነበትን ነገር ላሳይ ነው። መረጃ እያወጣሁልህ ነው። አይዞህ። በመለኮት የሰራበትን በስጋ የለመነበትን በደንብ አድርጌ ያሳይሃለሁ እያልኩ ነው። እሺ ተባረክ። አሜን። አውጣልኝ። እሺ አንድ አድምጡኝ ፕሊዝ። ተመስገን ቅድም ጥያቄ ሲጠይቅህ ለምንድን ነው ያልመለስክለት? ማንን? ኤርሚ ምን ብሎ ነበር ሆን የጠየቀህ? በኦርቶዶክስ ከኢየሱስ ክርስቶስ ውጭ ሌላ መዳን የለም ብለህ ነበር አይደል እኮ። ከኢየሱስ ውጭ የተባለው ራሱ ኢየሱስን ታውቀዋለህ እኮ ጠየቁት። የማታውቀው ኢየሱስን ኢየሱስ ሌላ መዳን የለም ብለህ ነበረ። ኢየሱስን የአንተ ቢዝነስ መጀመሪያ ውጭ ለማለት እሱን ከኔ ጋር ታወራለህ አልኩህ። አድምጠኝ። ቆይ አሁን ያምጣልኝ። ሁለት ባህሪ የሚለው ያመጣልኝ። ውጭ የሚለውን ሀሳብ ራሱ አድምጠኝ። ከኔ ጋር ነው የምታወራው እሱን ጉዳይ። አንተማ እኮ ከትውልድነት ጀምሮ እኮ ጠየቀኝ እኮ። ጥያቄ አለኝ አንተ ጋር ኤርሚ እኮ። አሁን ሚዩት እንዳደረገ ልታስገድዳኝ ነው ተሚ? እንደዛ ይሁን። አድምጠኝ። እንደዛ ከሚሆን ማለት ነው። ከዮኒ ጋር ዮኒ አንድ ጥያቄ ጠይቀህ አንተ በእጅህን አጨብጭበህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከኢየሱስ ክርስቶስ ውጭ ሌላ መዳን የለም ብለሃልክ። ውሸት ነው። አንተ አይደለም ሊቃውንቶቹ ይምጡ። የመጽሐፋችሁን ጉድ አደባባይ ላይ ዘርግፌዋለሁ፣ አሁንም ዘረግፈዋለሁ። ለምን? መጽሐፍቶቻችሁ የሚያወሩትና ቤተክርስቲያኒቱ የምታወራ አንድ አይደለም። አንደበታችሁ የሚያወራ አንድ አይደለም። ከኢየሱስ ክርስቶስ ውጭ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው ፍርፋሪ በልቶ እንደ መንግስተ ሰማያት እንደሚገባ ታውቃለህ? ታምናለህ? እጣቢ ጠጥቶ እንደሚድን ታውቃለህ? ኤርሚ እሱ ላይ ምን መጣበት? መጀመሪያ ኢየሱስን ላስተዋውቃችሁ ነው። ኢየሱስን አታውቁትም። አድምጠኝ። ሚዩት አድርገውና አድምጠኝ። አንተ እዚህ አሁን ብዙ ኬዝ ባለበት ስለዋሸ ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የጋን እጣቢ ሰው ጠጥቶ እንደሚጸድቅ ታውቃለህ? እጣቢ
የድስት እጣቢ ጠጥቶ እንደሚጸድቅ ታውቃለህ? በገድላታችሁ በድርሳናቶቻችሁ የጻፋችሁት ማለት ነው። ኦኬ አንድ ሁለተኛ የመቃብር አፈር በጥብጦ ጠጥቶ የሙታንን አጽ በጥብጦ ጠጥቶ እንደሚድን ታውቃለህ? በመጽሐፍታችሁ የተጻፈ ማለት ነው። ሊቃውንቶቻችሁ እና አባ ገብረ ኪዳን ሁሉ ጭምር ሳይቀር 4 አይነት የተባሉት የሚያስተምሩት ማለት ነው። ሰው ከክርስቶስ ጋር ለመዋሃድ የመቃብር አፈር በጥብጦ መጠጣት አለበት ብለው የሚለውትን ትምህርት ታውቃለህ? ሰው በኢትዮጵያ ኦርቶዶክስ ክርስቲያን የሰው እግር ጥፍር ቆሻሻ ያለበት ጥፍርን እሱን አስሮ እንደሚድን መንግስተ ሰማያት እንደሚገባ ታውቃለህ? የሰው ፀጉር አስሮ ከዘርአ ብሩክ ፀጉር ላይ በሰውነት ላይ የተላጨ ፀጉር አስሮ 22 ትውልዱ እንደሚድን አይደለም ሰውየው 22 ትውልዱ እንደሚድን ታውቃለህ? 110 ትውልዱ እንደሚድን ታውቃለህ? ታውቃለህ? ይሄን ታውቃለህ? ነገረ ድነትን በተመለከተ ይሄን ሁሉ ኒውት አድርጌ እኮ አዳመጥኩ። ደግሞ አዳምጠኛ እንደጨዋል ቤት መምጣቴ እኮ በጨዋል የመጀመሪያው ጥያቄ እኔ ጋር እንመጣለን። ታውቃለህ ከማለት በፊት በአግባቡ ሳዳምጥ የነበረው መጀመሪያ እዛ ከመዞር በፊት ኢየሱስን አታውቁትም። እጅ አጨባብጬ ኢየሱስን ላስተዋውቃችሁ እናወራ ነው። ከኔ ጋር ታወራለህ ነገር ክርስቶስን እኮ እባክህ ደግሞ ኤርሚ ሚውት አድርጌ ሚውት ከማድረግ ብለኝ እንኳን ጸጥ ብዬ አላዳመጥኩም። ክርስቶስን እኮ ከኔ ጋር ታወራለህ ያልኩህ ግን አሁን እዚህ ላይ ቲክታክ ላይ ላሉ ሰዎች ሊቃውንት አይመጡም። እኔ ለመቶ ጴንጤ በቂ ነኝ ለሚባል የጴንጤ ቡድን ከስር እስከ መሰረቱ ስለማቅ ኦኬ ራይት ያው ፊትን እያፈርክበት የመለስከው መልስ ማለት ነው አይደለም። ቲክታክ ላይ ላሉ ሰዎች ለመቶ ጴንጤ ብቻዬን በቂ ነኝ። እኔ ስለምትሰማው ለምን መሰለህ የምበቃው ከ7 ዓመት የጀምሮ ሰማው የነበረው ድምፅ እንኳን የማ ድምፅ መሆኑን አላውቅም። እሱነቱን ተወውና የኔን ሀሳብ እኔን አዳምጠኛው። ለመቶ ጴንጤ በቂ ነኝ ለምን ቢባል የጴንጤን ቡድን ከስር መሰረቱ ስለማቅ አገብግቤ ስለምን ምን ጉር ታውቃለህ? እሱን እንቀጥላለን። ስለዚህ ቆይ እባካችሁ ኧረ እድል ስጡኝ። ዮኒ ማኛ 2 ባህሪ ያለው ኢየሱስ የሚል ጥቅስ አለ ብሎኛል። እሱን ይስጠኝ መጀመሪያና ወደ ኤርሚ ሄዳለሁ። አንድ ጊዜ አባቱ የምናደርጋለን መሰለህ በቅድሙ በስፔሻሊ በክርስቶስ ነገረ ክርስቶስ ላይ ላውራ እያልክ ስለሆነ አሁን ኤርሚና አንተ በሰዓት ታወራላችሁ። ከአሁን በኋላ ማንም ሰው ጣልቃ አይገባም። በነገረ ክርስቶስ ላይ በቀጥታ ውይይት ነው የምታደርጉት። በእርግጥ ይታወቃል የይሁዳ መልእክት ስድብህን ትተውና አንተ ከስድብ ውጭ ምንም እውቀት ስለሌለ ተሳደብ። ቤትንም ከፍተህ ከስድብ ውጭ ሌላ ስለማታውቅ አሁን ትልቁ ጥያቄ ቆይ አዳምጠኝ። ትልቁ ጥያቄ ኢየሱስ 2 ባህሪ አለ የሚል ጥቅስ አንጥቷልና ያሳየኝ ይሁን እያደመጥክ በቃ እኮ አሁን አንተ ምንድነው መሰለህ በነገረ ክርስቶስ ላይ አወራለሁ ብለህ ስላልክ በአንተና በኤርሚ ጉዳይ ማንም ሰው ጣልቃ አይገባም። ከፈለግ የምትፈልገው ደቂቃ ይያዝልሃል። ገባ ፎርማል ዲቤት ታደርጋለህ። አይ ፎርማል ኢንፎርማል ነው ብለህ ካልክ ደግሞ ኢትስ ኦኬ ችግር የለውም። በቃ አንተ በምትፈልገው መንገድ ኦኬ። ከኤርሚ ጋር የምታወራው ማናችንም ጣልቃ አንገባም። ከኤርሚ ጋር ነው ማንም ሰው እንትን ነው ወደ ጉዳያችን ይላል። ሁለታችንም እኩል አድርጋችሁ መሰለኝ ሁለታችንም እኩል አድርጋችሁ አይደል ለዊት እኔ በትልቁና ከዛ እኩል አድርጋችሁ ሁለታችሁን አንዴ ላለኝ ነገር መልስ ስላለኝ ከይቅርታ ጋር አንድ ጊዜ እኔ አይደል የተጠየቅኩት ይቀጥላል። አንዴ ስለጠየቀኝ መልሱን ይዤ ስለመጣው አንዴ ጥቅሱን ላምጣ ብዬ ባህሪ ያለው የሚል ምን ጥቅስ ልግባ ንገረኝ። ይኸውልህ አንደኛ ጴጥሮስ 3:18 ላይ ኢየሱስ 2 ባህሪ ያለው ይላል። ቆይ ነው ያልኩ ምንድን ነው እኔ ያልኩ ኢየሱስ 2 ባህሪ ያለው የሚል ጥቅስ ስጠኝ ነው ያልኩ። ሁለተኛ ጴጥሮስ ማዳመጥ አይቻልም? ይቻላል። ሁለተኛ ጴጥሮስ ስንት ቶሎ በል ጥቅስ ላውጣ ነው። እኔ ክርስቲያን ነኝ በጥቅስና በመጽሐፍ ቅዱስ እንዴ እስካሁን ያለ ጥቅስ ብዙ ነገር አለ እኮ ታምር። እሱን ችግር የለውም። እኔ ነኝ ያልኩ እኔ ነኝ አውጥቼ የማነበው አንተም ታነበዋለህ። አሁን ለማለት የፈለግከው እሺ ሁለተኛ ጴጥሮስ ስንት በጌታ እኔ አይደል እንዴ ጠየቀኝ አይደል እኔ የምመልሰው ጥቅሱን ንገረኛ። እኔ እንዴ ፍቅር ከመቃወስ አንደኛ ጴጥሮስ ሁለተኛ ጴጥሮስ አለ ማይዞ እሺ 3:18 ላይ ምን ይላል? ላነበው በጌታ ስም። እኔ አይደል የተጠየቅኩት? አይ ቲንክ አታነበውም አትለኝ። ታነበዋለህ። እሺ ጎበዝ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ሁለት ነገር ነው የተናገረው እዚህ ጋር። ሁለት ባህሪ ይሄ ነው፣ ስጋና መንፈስ ነው። በስጋ ምን አለ? ቆይ እያዳቀስ
በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በስጋ ሞቷል አይደል? በስጋ ተርቧል። እሺ ኮሜንት ዝጉ፣ አንዳችሁ ኮሜንት ዝጉ። አረ መሳቅ መብት ነው፣ ማላገጥ መብት ነው። የፈለግከው ሁለት ባህሪውን አሳየ የኢየሱስን። እሺ ሌላ ደግሞ ላሳይ። ቆይ አንተ በምትፈልገው አንድ ሳቅ። አረ በጌታ ይሳቅ፣ ችግር የለውም። ሌሎችም ይሳቁ። ምክንያቱም እነሱ አንድ ጥቅስ ማምጣት የማይችል ሰው ቢስቅ ችግር የለብኝም። ሁለተኛ የምነግርህ ምን መሰለህ፣ ሁለት ባህሪውን አሳየ እዚህ ጋር። ቆይ ጨረስ መልስ፣ ችግር የለውም። ሁለት ባህሪውን አሳየ። አረ ቀጥልልህ። ማን እንደላከልህም ጥቅሱንም ስለማቅ ነው። ሁለት ባህሪውን አሳየ። ጥቅስ ከጠቀስክ አንደኛ ቆሮንቶስ ጥቅስ ከጠቀስክ ብዙ ዘመን ስላለፈ ለምን መሰለህ አንደኛ ቆሮንቶስ ላይ ገባልኝ ምዕራፍ 13 ላይ አንድ ጊዜ ቆይ ስለ መንፈስና ስለ አካል ጠይቀህና አንዴ ሰው ልጅም ሁለት ባህሪ ያለው ብለህ ትነግረኛለህ። ቆይ አንዴ እሺ አንዴ አይስ ያው ቆይቻለሁ። እሺ ኧረ ቆይቻለሁ። መናደድ መጨመር አያስፈልግም። ኦኬ ልብ በሉ። ተመስገን። አሁን ይስሐቅ ክርስቶስ በስጋ አልሞተም ብሎ ነው። ልብ በሉ። አምላክ በስጋ አልሞተም። እንግዲህ እንደምናየው ነው። ዝም በለው ሰው ይታዘብ የለ ኤርሚሻዬ፣ ምን መናደድ አያስፈልግም። የምን ፖለቲካ መስራት ነው? ኢየሱስ የሞተልኝ ስጋውን የሞተልኝ እያለ ስለዚህ ሰው ነው የሞተልኝ። ሚዩት አድርግ አሁን ሜዳው ገደል ማላይ እንደሚሆን እናያለን። ዮኒ ቶሎ እኔ ስላለ አንድ አካል አንድ ባህሪ፣ አንድ አካል ሁለት ባህሪ ከኔ ጋር ነው የምታወራው ነገር እሱን እንቀጥላለን። ግን ሁለት ጥያቄ ፈቅደህልኛል። ቅድም ጠይቅ ጥያቄ እኔን ከስር መሰረት ጀምሮ ተጠይቀኛለህ። እሱን ጠይቄ ወደ ባህሪው እንመጣለን። ዮኒ ግን እስኪ አብራራልኝ። አንድ አካል ሁለት ባህሪ ዮኒ መጀመሪያ ኢየሱስ እያወራን ነው። አንዴ ጥቅሱን ሌላም ላወጣልህ ነው እያልኩ እኮ ነው። ለምንድን ነው ቅድፍድፍድፍ ምትለው? ተረጋግተን ልንማማር መስሉ ወይ እኔን የሚዩት ያደረግኩ በጣም ዮኒን ፕሮቮክ እያደረግከው ነው። በንግግር ልንማማር አታናደኝም። እኔ ጌታን አልናደድም። የምናደደው ብትስቅ ምን ብትል አልናደድም። አባ አንተ እኮ የኖርክበትን ነው ጥቅሱን ትተው ብዙ ነገር የምናወራው አይደል እንዴ? ምንም አሁን ለምሳሌ ምን ይላል? ሌላም ላምጣልህ። ምን ይል መሰለ? ጥቅሱን ደግሞ እየጻፍከው እየጻፍከው ምን ይል መሰለ? እዚህ ጋር ጥቅሱን ስትጽፈው የያዕቆብ መልእክት ምዕራፍ 1 ላይ ምን ይል መሰለ? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር አንድ እየሰማኝ አደራ፣ በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንምና እርሱም ራሱስ ማንንም አይፈትንም ይላል። ኢየሱስ ክርስቶስ ደግሞ በዲያብሎስ እንደተፈተነ መቼም አታውቅም ብዬ አላስብም። የሰው ልጅ በማመዛዘን ስለሆነ የሚነጋገረው በዲያብሎስ ተፈትኗል። ኢየሱስ ክርስቶስ አምላክ እንደሆነ ታውቃለህ። ምን ተደርጓል? ኢየሱስ ተፈትኗል። ይሄን ታውቃለህ። ሌላም ልጨምርልህ፣ አንድ ላይ እንድታብራራልኝ ነው ጥቅሶቹን በሙሉ የምነግርህ። በስጋና አንድ ላይ ነው የምታብራራልኝ። አንተ ጠየቅኝ አይደለ? በስጋና አይፈተንም ብለህ እዚህ ጋር አይፈተንም ይላል መጽሐፍ ቅዱስ ሲናገር አምላክ አይፈተንም፣ ምንም ፈተና የለበትም። ኢየሱስ ክርስቶስ ሲሰግድም አለ። ኧረ ተሜ እያዳመጥከኝ አንዴ። ኢየሱስ ክርስቶስ ሲሰግድ አለ። ለማን እንደሚሰግድ ደግሞ አብረን እናያለን። ስጋው ነው ወይስ በአምላክነቱ የሚሰገደው? እኔ ነበርኩ ያደረኩ መለስኩ። ቅድም የሆኒን ፕሮቮክ ስላርከው ነው። አሁን ከፍቼልሃለሁ፣ ግን ሌላም ስግደት አለ። አንዴ ሚውት አድርግና ስማኝና አንድ ላይ ትመልስልኛለህ። እኔ እኮ ገና ለምን ኢየሱስ ተራበ ስትለኝ በስጋው ወራት ነው የተራበው። መለኮትነቱን ጥሎ ነው ኢየሱስ በስጋው ወራት ብቻ የተራበው፣ ስጋው ነው የተራበው። አሁን ይኸውልህ ሙሉን ሰጥህና አንተ እንደፈለግህ አድርገህ ታብራራዋለህ። ምንድነው ማብራራው? አንተ በጣም ጥሩ። እኔ የምነግርህን ምን መሰለህ እኔ ማጸዳለህ የሚባለው እኮ ሀሳቡ እንጂ ይኸውልህ ሁለት የሚባልበት እያቦካን ያላጸዳልህም ስጠይቀኝ ኢየሱስ ይኸውልህ አንተ ያቦካ እኮ ራስህ ትጋግረዋለህ፣ እኔ አልጋግርልህም። እሺ እኔው ልጋግረው። አይዞህ። ስለዚህ እዛ ጋር ስጠይቀኝ ኢየሱስ ክርስቶስ ተፈተነ በረሃብ አልከኝ። በረሃብ ሲፈተን መለኮትነቱን ጥሎ ስጋው ብቻ ነው የተፈተነው? እሱን ንገረኝ እስኪ፣ አስረዳኝ ዮኒ። በጣም ጥሩ። የሰው ልጅ ክርስቶስ ሲመጣ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው አይደል? በሰውነት ባህሪው ምን ይላል?
ክርስቶስ ይራባል በሰውነት ባህሪ በስጋ ባህሪ። እዚህ ጋር ጥሩ ጥያቄ ጠይቀው ይመልስ። ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ታምናለህ? ታሜ እሱን ኢየሱስ ክርስቶስማ ፍጹም ሰውና ፍጹም አምላክ እንደሆነ አንድ አካል አንድ ባህሪ ክርስቶስ ኢየሱስ ስጋን ከመለኮት ጋር ተዋሃደ ብዬ ማምን ድንቅ ኦርቶዶክሳዊ ክርስቲያን እንጂ ኢየሱስና አሁን መጣ። ኤርሚ ጣልቃ አትግባ፣ ኤርሚ ጣልቃ አትግባ፣ ቆይ ኤርሚ ጣልቃ አትግባ፣ ኤርሚ ጣልቃ አትግባ። ድንቅ ኦርቶዶክሳዊ ነኝ የገባው ኮንክ። ታዲያ ከሱ ጋር ለማውራት ለምን ቤቱን እኔ የምመራው በስርዓት። አሁን ጩኸት አብዝተሃል። ማናችሁ ማይክ እንዳትከፍቱ፣ ከኔ ጋር ታወራለህ። ነገረ ክርስቶስን ይቅርታ፣ ማናችሁ ማይክ እንዳትከፍቱ፣ ማይክ ዝጉ። ተመስገን ከኔ ጋር ታወራለህ። ከአንተ ጋር ከማውራቴ በፊት ሁለት አድምጠኝ። አሁን የጀመርከውን ቀደም ጀምረህ ነገረ ክርስቶስን ብላል። ከፈለክ በኋላ ጥያቄውን ትጠይቃለህ። ነገረ ክርስቶስ አድምጠኝ ተሜ። አሁን ሚዩት እንዳደረግ እንዳትጋብዘኝ። አድምጠኝ። የቤቱ ባለቤት ነኝ። ወንድሞቼ ሚዩት አድርጉ ብዬ ዮኒን አቋርጬው ነው ሚዩት ያደረኩትኝ። ልብ በል። ቅድም እንዳወራኑ እናውራ። ሚዩት ሳላርግህ አንተም እየተደማመጠን አንተ የምትናገረውን ሰው እንዲሰማ እኔ የምናገረውን ሰው እንዲሰማ ጎሄድ ከኔ ጋር ነገረ ክርስቶስ ላይ ነው የምናወራው። እሺ ክርስቶስ ምን ሆነሃል እንዴ? አድምጠኝ። እኔንም የሆነች ደቂቃ ስጠኝ እንጂ እኔ ስጨርስ ስሰጥህ ነው አንተ የምታወራው። ስሰጥህ ጨምዬ የመተንፈስ መብት ስጠኝ። እሺ አንድ ጊዜ እኮ ስሰጥህ ታወራለህ። የመተንፈስ መብት ስጠኝ። የመተንፈስ ብቻ ኦክሲጅን እኮ ስሰጥህ ታወራለህ እኮ ነው የምልህ። መብቴን ነፍገህ የመተንፈስ መብቴን ነፍገህ ነው የምታወራው። ቤቱን እኔ አይደለም የምመራው ተሜ። ይኸው ሻውራ በቃ እዛ ኦርቶዶክስ እንድልህ ፈለግ እንዴ? ስሰጥህ ታወራለህ። ቴንኪው። አንድ አካል ሁለት ባህሪ፣ አንድ አካል አንድ ባህሪ። ነገረ ክርስቶስን ከኔ ጋር ታወራለህ። ኦኬ ማውራት ፈልጌያለሁ ብልሃል። ለምን የጴንጤዎች ኢየሱስ ሐሰተኛው ኢየሱስ ነው ብልሃል። ቅድም ለጠየቁ ጥያቄ እንኳን አንድም መልስ የሰጠው ነገር የለም። ስለምሰማው ድምፅ፣ ስለምትናገረው ትንቢት ስለነበረው በስሙ አጋንንት ስታስወጣ የጴንጤዎች ኢየሱስ እውነተኛ ኢየሱስ ስለነበረው ነው አጋንንት ስታስወጣ የነበረው ብልሃል ቅድም ላይ። አሁን ደግሞ ሐሰተኛ ነው አልክ። ለምንደው ሳወራ የምትቅበጠበጠው ተሚል? ፊት ለፊት እያየኝ አውራ። ኦኬ ቅድም ምን አልከኝ? እኛ ጋር ወንጌላውያን አማኞች ጋር በነበርክበት ሰዓት ላይ እርኩስ መንፈስ በጌታ በኢየሱስ ክርስቶስም ታወጣ ነበር ወይ ብዬ ስልህ አዎ አልከኝ። አዎ አዲስ ሰይጣን ስለሌለ በጌታ በኢየሱስ ክርስቶስም አወጣ ነበረ። አዎ አልከኝ። ስለዚህ እኛ ጋር በነበርክበት ሰዓት ላይ በጌታ በኢየሱስ ክርስቶስም አጋንንት ካስወጣህ ያ አጋንንት ያስወጣህበት ጴንጤዎች ጋር የነበረው ኢየሱስ እውነተኛ ነው ማለት ነው። አዎ አልክ ቅድም። መልሰህ ደግሞ የጴንጤዎች ኢየሱስ ሐሰተኛው ነው አልክ። የጴንጤዎች ኢየሱስ ሐሰተኛ ነው ብለህ ያልከው ኮሜንት ተዘግቷል። ማንም ሰው እንትን አይልም። የጴንጤዎች ኢየሱስን ሐሰተኛ መሆኑን በነጥብ አሳየን። 3 ነጥቦች። ማንም አይገባብህም። የፈለከውን ያህል ደቂቃ ወስደህ 3 ነጥቦች። ኧረ ለምን እኔ ተመስገን እባላለሁ። ለሌላ ጊዜ ዲቴል ታውቀኛለህ ብዬ አስባለሁ። እና በደንብ አውቃለሁ። ያለ መረጃ የምታወራ መሆኑን በደንብ አውቃለሁ። አሁን አውራ። ተመስገን እባላለሁ። በጣም እንደምታውቀኝ የሆኑ ነገሮችን ከያዝኩኝ እንደማልተው ታውቃለህ። መጀመሪያ አንተን 2 ጥያቄ ትፈቅድልኛለህ ወይ ብዬ ያቺን 2ቷን ጥያቄ መልስልኝና ከዛ በኋላ እኔ እናንተ ክርስቶስ ኢየሱስ አንድ አካል ሁለት ባህሪ የሚለው ሀሳብ ላይ አልመልስልህም። ያኛውን ለምን ጥያቄ እንደምጠይቀኝ ለምን እንደማትመልሰው ለምን እንደማልመልስልህ ንገራተሚ። እኔ ለጠየቁ ጥያቄ ስለምትሰማው ድምፅ፣ በወንጌላውያን አማኞች ሆነ ስለምትሰማው ድምፅ፣ ወንድማችን ወንጌላዊ ቦንኬ ስለተናገረልህ ድምፅ እሱን ሁሉ ተናገር ብዬ ስለ አልናገርም ብልሃል። በሙሉ ሸፋፍ ነው የሆነ ያለፍከው። ለምጠይቀን ጥያቄ አልመልስልህም። ነገረ ክርስቶስ ላይ ጋሄድ ከኔ ጋር ነገረ ክርስቶስ ላይ ግን ለምታነሳው ጥያቄ የትኛውን መልስልሃለሁ። መልካም ጠይቀኝ። እሺ ከፈለክም ጠይቅ። እኔ ግን እንዳንተ አይደለም። ጠይቅ፣ ችግር የለውም ያልከኝ ለምን ነበር? ጠይቅ፣ ችግር የለም ጠይቅ። ይኸው ፈቀድኩልህ። ጠይቅ። በቃ በጣም የመጀመሪያው ጥያቄ እግዚአብሔር ይባርክ ወንድም፣ ይህንን ነው መፈልግ። እግዚአብሔር ይባርክ። ይህንን ጥያቄ ግን ከዛ በፊት እኔ 2 ደቂቃ ለምንድን ነው የማይሰጠኝ? 2 ደቂቃ የጠየቀኝን ነገር እኮ መጀመሪያ ኢየሱስን ተዋወቀው። በስጋ ኢየሱስ በስጋ መሞቱን በእንትን ግን ሕያው መሆኑን በነፍስ ሕያው በመለኮት ሕያው መሆኑን አሳይቼዋለሁ። አንደኛ ጴጥሮስ ላይ አሳይቼዋለሁ። ምን ታሳየኛለህ? ሲስቅበት አልነበር እንዴ? በሱ አላምንም እኮ ኢየሱስን አታውቀውም አንተ ዮኒ። መጀመሪያ ኢየሱስን ወቀው፣ ተደብቀም ቢሆን ተማር። መሳቁን ምናምን አቁመ። ይኸውልህ ያለው መጽሐፍ ቅዱስ ላይ የነገርኩህ አታውቀውም ትላለህ እንዴ?
ዮኒ ራስ ያቦካከው ራስ ተጋግሯል እንጂ ያልጋግርልህም አንተ ያቦካከው ጋግርልኝ ማለት ቆይ አድርጎ ነው ያስቆተሚ የሚያውቀውን ኢየሱስን ሲነግርህ በስጋ ታውቀውም ብሎ ድርድር ዮኒ ኢየሱስን ጌታን አያውቀውም። ፕሮቮክ ማድረግ እኮ ነው የያዘው። ይታያችሁ ወገኖች፣ ዮኒ ለሚጠይቀው ጥያቄ እየመለሰለት ነው። ክርስቶስ በስጋ ሞተ፣ አምላክ በስጋ ሞተ እያለ የጴጥሮስን መልእክት ጠቅሶ እየነገረው ነው። አሁን ፊት ለፊት ላይ ዮኒን ፕሮቮክ ማድረግ ነው እና ተናግረህ ክፉ ቃል እንዲናገር ለማድረግ እና ሪከርድ ልታደርጉ። ይኸው ቆይ እዚህ ጋር አዳምጠኛ እንዴ። እኔ ያልኩህ ነገር በስጋ የሞተበትን አሳየኛል። አንዴ እርምሻ፣ አንዴ ተሙ እባክህ በጌታ ይሁንብህ አዳምጠኝ። በስጋ ነው የሞተው በምን ላልከኝ መልሱን አምጥቼልሃለሁ። አንተ ስቀሃል ላምጣ፣ አዳምጥ። ምንድን ነው የሚለው መጽሐፍ ቅዱስ የሚለው? አንደኛ ጴጥሮስ 3:18 ላይ ምን ይላል? በስጋ መሞቱን ይናገራል። እያያችሁ እናንተ መቅረጽ የምትፈልጉ ምን የምትሉ ቃሉን እዚህ ጋር እሱም የሚለውን ስሙ። ምን ይላል? ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ ይላል። ቃል በቃል ነው የሚለው። በመንፈስ ግን ሕያው ሆነ ይላል። ይሄ አንደኛው ስቃል። ስጋውና መንፈሱ ይለያያል። አንዴ ቆይ አንዴ በዚህ ስቃል በስጋው ይላል፣ በመንፈስ ግን ይላል። ቃል በቃል መንፈሱ ይለያያል። ኢየሱስ ይሄው እዚህ ጋር ነው የሚለው መጽሐፍ ቅዱስ። ይሄው አትበለኝ። ስጋውና መንፈሱ ይለያያሉ። ይመልስ። አሁን ተነጋገርን እኮ እሱን አንተ ትመልሰዋለህ እኮ። ስጋውና መንፈሱ ይለያያል። ዮኒ እሱን አንተ ትመልሰዋለህ። እኔ ለጠየቀኝ ጥያቄ እኔ አንተ ያቦካከውን ራስህ የምትጋግረው አልካው ገለመሌ አይደለም የምትለኝ እዚህ ጋር ልክ አንድ ልጅ አለ። ማን ነው የሚለው? መድኃኒዓለም ሰዓት ላይ አሁን ባህሪን እያወቅኩት እኔ አላውቅም። ተዋህዶ ነው እንዳለው ሰውዬ እንዳትሆንብኝ መጀመሪያ ራስህ። እሺ አንደኛ። ሌላው ምንድን ነው? ሌላው ደግሞ ለጠየቀኝ ጥያቄ ሁለት ባህሪው የቱ ጋር አለ ላልከኝ፣ ኢየሱስ በምን ወራት ተራበው? በስጋው ሲርበው ብለህ ጥቅስ ጠቅሰልኛል ቅድም ላይ። ኢየሱስ ሲራበው በስጋው ነው የራበው። አንዴ አይ መለኮት ይራባል እንዴ ስታስበው አንተ ራስህ? እሱን ነው እኮ እንድትመልስልኝ የፈለገው። ኢየሱስ የተራበው ስጋው ነው የተራበው። ስጋው ነው የተራበው በትክክል ፍጹም ሰው ስለሆነ ስጋው ተራበ። ተባረክ። ኢየሱስ ስጋው ብቻ ተራበ። መልካም። መስቀል ላይ የተንጠለጠለልህ ስጋው ነው የኢየሱስ ክርስቶስ። ይኸው እዚህ ጋር እኮ አነበብኩልህ። ጴጥሮስ መስቀል ላይ የተንጠለጠለልህ ስጋው ነው ኢየሱስ። በየትኛው ባህሪው ተንጠለጠለልህ? ተነገረ እኮ ፍጹም ስጋ የሆነው ነው። ተነገረ አትበለኝ በእናትህ። ልክ ስጋው ተራበ እንዳልከኝ የተንጠለጠለልህ ስጋው ነው ወይ መስቀል ላይ? ምን ሆኖ ነው አንተ የምትለው? ምንም ልበለው አንተ መልስልኝ እንጂ ስለ ኃጢአታችን ሞተ ይላል። መስቀል ላይ የተንጠለጠለልህ ስጋው ነው ወይ? መልስልኝ። ስለ ኃጢአታችን ሞተ ነው የሚለው። ተፈጸመ እኮ የሞተው ኢየሱስ ሲሞት ስጋው ነው የሞተልህ። አምላክነቱን ሞተ ነው አንተ የምትለው? እኔን ለኔቶ አንተ መልስ። መጀመሪያ ኢየሱስን ላስተዋውቅ። ለዚህ ነው ኦርቶዶክስን ሳታውቃት አንተና ዝም ብለህ ኦርቶዶክስ ሺህ ጊዜ ማለቱ ምን ትርጉም አለ? ወይ ለመማራም ሃይማኖት እኮ አይደለም የሚያድን። አንተ ሃይማኖት ያድናል ብለህ ሃይማኖት ያድናል። እኔ አምኛለሁ። ሃይማኖት ማለት አመነ ስለሆነ እምነት ያድነኛል። ስለዚህ እኔ ሃይማኖት ማለት አመነ የሚለው የቱ ጋር ነው? አሳየኝ ወዳጄ። አንዴ ከሱ ጋር ነው አንዴ ሃይማኖት ያድነኛል። ሃይማኖት ማለት የቱ ጋር ነው ያድናል የሚለው? አምጣ። የማታውቀውን ኢየሱስን መጀመሪያ ላስተዋውቅ። ወዳጄ አታውቀው። አምጣ። ኖ ሃይማኖት ያድናል ብለሃል። ሃይማኖትን ይዘልኝ አባ። አትሩት፣ ዝም ብለህ አትሩት። እንዳጋጣሚ ነው ከኔ ጋር ነው የተገናኘው። ዛሬ ከኔ ጋር ነው የተገናኘው እንዳጋጣሚ ነው። አትሩት። የሞተልህ ስጋው ነው ወይ መስቀል ላይ? የት ነው የምትሄደው? 30 ቦታ ለምን ትረግጣለህ? የሞተልህ ስጋው ነው ወይ መስቀል ላይ? የምን 30-40 ትላለህ? አምላክ አለ ሞቶ ሞቶ አዳንን መስቀል ላይ የተንጠለጠለልህ ስጋው ነው ወይ? መልስ። የማታውቀውን ኢየሱስን ታወራኛለህ እንዴ አንተ? ኢየሱስ አስሬ ለምንድን ነው የማታውቀው? ኢየሱስ ያለ ሁሉ አይድንም። እንደማትድን ነው የምነግርህ። ኢየሱስ እኔ መቼም ፕሮቮክ አታደርገኝም። መጮህ ትችላለህ። እኔም ፕሮቮክ አታደርገኝም። እሱን ልንገርህ። አይዞህ ተናዳሃል። ኢትስ ኦኬ። መልሱ ስለተመለሰልኝ ሌላው የምናገረው እኔ የጠየቀ አንዴ እርምሻ የጠየቀኝን ሁለተኛ ጥያቄ ልመልስና ትቀጥላላችሁ። ልንገርህ። ቆይ ተመልሳለህ። ዮኒዬ ተሜ ሜሴጅ እያነበብክ ዮኒን ፕሮቮክ በማድረግ በማድረግ ዮኒ አንዴ እሰጣለሁ። ዮኒ ሰዎች በውስጥ ሜሴጅ እየጻፉለት አንተን ፕሮቮክ አድርጎ ከአቅጣጫ አስወጥቶ ተናደህ ክፉ ቃል እንድትናገር ሊያደርግ ነው። በፍጹም አላደርገው። አንተ ገብተዋል። ስለዚህ ማን ነገር ኤርሚያስ ሜሴጅ እንደሚልክ ማን ነገር ኤርሚ
አድምጠኝ። ሜሴጅ እንደሚልክልኝ ማን ነገር እኩል አታውራ እኮ እኔን 4 ነጥብ ዘግተኛል። ካልሆነ ታች ነው የማወርደህ። እኔ ሳወራ አታውራ፣ እኔ ሳወራ እኩል አታውራ ነው ብዬ የምለው ወንድሜ። እሺ እኔ ሳወራ እኩል ከኔ ጋር አታውራ። ቴንክ ዩ ሚዩት አድርገውና ጠብቀኝ። ግን እውነትን በማስፈራራት ኤርሚ እውነትን በማስፈራራት ጠብቀኝ። እስካሁን ባወራህበት ማለት ነው። እስካሁን እኔ እያወራን ያለን ልብ በሉ ከ4700 ሰው በላይ አለ። ዮኒ ማኛን መስደብ ነው ያስከው። አትለፍልፍ እያልከው ፕሮቮክት አድርገው ነበረ። ጥቅስ ነው የጠቀሰልን። ነገረ ክርስቶስን ጠየቅከው። ኦኬ በሚያውቀው ደረጃ እየነገረህ ነው። ያመጣውን የጴጥሮስን መልእክት እንኳን ቆመህ ዲናይ ልታደርገው አልቻልክም። ያልከው ክርስቶስ በስጋ አልሞተም ብለህ አላግጣሃል ማለት ነው። እዚህ ህዝብ እየሰማ ጴጥሮስን መልእክት ሲጠቅስ ክርስቶስ በስጋ ሞተ በመንፈስ ግን ሕያው ሆነ ብሎ የሚለውን የአምላክን ቃል ሲጠቅስ አንተ እንደ አንድ ኦርቶዶክሳዊ ማላገጥ ነው ያስከው። ኦኬ ማላገጥ ነው ያስከው እንጂ በትክክል የእግዚአብሔር ቃል ላይ ቆመ አይደለም እያወራ ያለው። ስለዚህ ምን ማለት ነው? አንተን አይተን እኛ ቤተክርስቲያኒቱ እንደዚህ ብለን አናገርም። ግን አንተ ይህንን ያደረከው ስንፍና ነው። ዮኒ ማኛን ፕሮቮክ ማድረጉን ተውና ከእሱ ጋር ያለህን ጥያቄ ጨርስ። እያወራህ ነው። አድምጠኝ። ለእሱንም ሰጠው። እሱን ያስቆምኩት ምን እኔም የማውራት መብቴን አትንፈገኛ። ኤርሚያስ እውነትን በማስፈራራት እኔን አይደል እንደ ያስቆመኝ እንዴ? ተሙ እኔን እኮ ነው ያስቆመኝ አይደል እንዴ? ዮኒን ያስቆምኩት እንጂ አንተን እኮ አይደለም ያስቆመ ብሮ። እኔን አስቆሙም ትናደዳለህ፣ አንተንም ሲያስቆም ትናደዳለህ። በየት በኩል ነው የምትሆነው? ብራ ተረጋግተህ አውራ እንጂ እኔ ነበር መናደድ የነበረብኝ። እኔ እኮ ነኝ ስሜታዊ ሰው። እኔ ስሜቴን ዝም ብዬ አታውቀውም ምን አትልም ሳታውቅ ነው የወጣው እያልክ እንደፈለግክ ስትል ዝም ነው ያልኩህ እኮ አባ። አልተናደድኩብህም፣ መብት ነው። እንደፈለግክ ብትል መብት አለ ነው ያልኩህ። እኔ አልተናደድኩብህም፣ ግን ለጠየቀኝ ቃሎች ጥቅስ እየጠቀስኩልህ ነው። አንተ እንደፈለግክ ሳቅበት፣ እንደፈለግክ አድርገው፣ አልናደድም። ገባ? መብት ነው እያልኩ ነው። ከሚያውቁ ሰዎች ጋር ለመነጋገር ግን ዝግጁ አይደለም ተሙ። ከሚያውቁት ኤርሚሻ ያውቀዋል። ከእሱ ጋር ለመነጋገር ፈቃደኛ አይደለም። ትላንት በጌታ ለሆነው ሰው ግን ለማጠዳደፍ በጣም ሬዲ ነህ። እኔ እኮ ስዘጋጅ እኔ ጋር እንደማትመጣ እርግጠኛ ሆኜ እናገራለሁ። እየተማርኩ ነው፣ ወንጌልን እየተማርኩ ነው። ስለዚህ እኔ አዋቂ ነኝ፣ ፓስተር ነኝ፣ ወይም ደግሞ የጴንጤ ሰባኪ ነኝ ብዬ አልመጣሁ። እኔ ጥያቄ ነበረኝ። የኦርቶዶክስ አባት ነው ወደዚህ ያመጡኝ ብዬ ነው የነገርኩ። አክብሬ ነው ያወራው። ለጠየቀኝ ጥያቄ ከአንድም 2 ጥቅሶችን አውጥቼ ስናገር ግን መሳቅ ነው ያዝከው። ይሄ ልክ ነው ብዬ አላስብም። አንተ በትህትና ማውራት እኔን ትችል ነበረ። አታቅም በማለት እውቀት አይገለጽም። ካላወቅኩ አንተ ማሳወቅ ነው ያለብህ፣ እንዳቀው መርዳት ነው ያለብህ እንጂ በማንጓጠጥ በማንቋሸሽ ምንም እኔን ወደ ጥሩ ነገር አትወስደኝም። አንተ አሁን ወደ ኦርቶዶክስ እንኳን ባስብ እንኳን ነው ማወራ። በአባባልህ የንቀት በጣም የወረደ ንቀት ስላለው ሀሳቡ እንኳን አይመጣልኝም። ይሲ ወረምሳይን። ስለዚህ ተረጋግተህ ብታወራኝ አንተም ትጠቀማለህ። ላልከኝ ግን በስጋ እንደሞተ መጽሐፍ ቅዱስ እንደሚናገር አይቼዋለሁ። በመንፈስ ግን ሕያው እንደሆነ መጽሐፍ ቅዱስን እንደሚለው ጠቅሼልሃለሁ። ሌላ አንድ ጨምሬ የፈለግከውን ማለት ስለ ክርስቶስ አዳኝነት፣ ስለ አንድ አካል 2 ባህሪ መኖሩን ከኤርሚያስ ጋር ቁጭ ብላችሁ እኔ ወጥቼልህ ታወራዋለህ። በደንብ አድርገህ ታወራዋለህ። ሌላም ደግሞ የዮሐንስ መልእክት ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ። ቃል ነበረ። ቃል ማለት መለኮት ነው። ስጋ ደግሞ ስጋ ነው። ቃልም ስጋ ሆነ ሲል ይሄኛው ምንድን ነው የሚያለው? አንድን አካል 2 ባህሪ የሚያሳይ ነገር ነው። ይሄንን ነው መሳቅ ይቻላል። ጥግ ድረስ ትስቃለህ። ጥግ ድረስ ሳቀው። ኤርሚስ ያብራራልህ። ይሄ ሳቅ ወደ ለቅሶ እንደሚቀየር እርግጠኛ ነኝ። ቃልም ስጋ ሆነ ሲል ጌታን ነው የምልህ። ይሄ አናተን ይዘህ የምትስቀው ምን የምትለው አይዞ ባዶ እንደሚከት እርግጠኛ ሆኜ ስለማየው ቃልም ስጋ ሆነ ነው የሚለው። ስለዚህ 2 ነገሮች አንድ ሲሆኑ እንዴት ሆነ ብሎ የሚያስቅ ነገር አይዞ ይህን ነው የምለው። ተባረኩልኝ። እናንተ ቀጥሉ። አመሰግናለሁ። ትሰጠኛለህ? ትችላለህ። አሁን ለምን እድል እንድሰጥ የፈለግከው? ምን ላይ ልታወራ ነው?
አይ አንተም ረዥም ሰዓት አወራ፣ ዮኒም ረዥም ሰዓት አወራ። ምን ላይ እንድታወራ ነው? እኔ አታወራም አላልኩም። ምን ላይ እንድታወራ ነው ጊዜ ስጠኝ አልከኝ። አይ አሁን ያወራው ላይ ጥያቄዎቹ ላይ አንዳንድ በቃ መለስክለት እኮ ጠቀሰ። አድምጠኝ እንዴ 4800 ሰው እያየ የዮሐንስ ወንጌል ጻምራት አድምጠኝ። አይ ቃልም ስጋ ሆነ ያለው በሁለት ባህሪ አምጥቶት ነው። እሰጥሃለሁ ለሁሉ አይደለም። መለስክለት እኮ መለስክለት። የመለስከው ታርጌን በማርያም ተው። እሺ ስርዓት ካልያዝክ ቀጥያ አወርድሃለሁ። ኦኬ ስርዓት ካልያዝክ አስወርድሃለሁ፣ እገደዳለሁ። እኔ አታወራም አላልኩም። ልብ በሉ። ዮኒ ለጠየቀው ጥያቄ መልስ መልሶለታል። ምን እያለ እያላገጠ መልስ መለሰለት። የተመስገን መልስ ማላገጥ ነው። የወንድሜ የዮኒ መልስ ቃል እግዚአብሔርን መጥቀስ ነው። ከአንደኛ ጴጥሮስ መልእክት ላይ ጠቀሰለት 3:18 አምላክ ክርስቶስ በስጋ ሞተ ብሎ አለው። አላገጠ፣ እግሩን አንስቶ ሳቀ። እያያችሁት ማለት ነው። አሁንም በስጋ ሞት አላለም። ለምንድን ፖለቲካ አድምጠኝ። ስጋው ሞተልኝ። እኔ ጋር እኩል አታውራ አልኩህ። ስሰጥህ ታወራለህ። ተመስገን አውርደኝ ከፈለክ አውርደኝ። አትዋሽለታ ለአምላክ ትዋሻለህ እንዲ አውርደኝ ከፈለክ አላለም። አታወርደው። አይ ያላልኩትን ነው የጨመረው። ራስ ተሙ ለምን ትዋሻለህ? አንድያ ልጁን ሰጥቶን እንደሞተ መጽሐፍ ቅዱስ እየተናገረ መውረድ ካለብኝ እወርዳለሁ እንጂ ኖ ተሙ ምንም አልዋሸልኝም። እኔ እዚህ ገዝተ ላይ አስቀምጠህ ፖለቲካ ትሰራለህ እንዴ ኤርሚያስ? ኖ ምንድን ነው የምትለው? አንድያ ልጁን አይደል እንዴ ሰጠ? ዮኒ አላለም። ዮኒ ምንድን ነው ያለው? ስጋው ተራበልኝ፣ ስጋው ሞተልኝ አለ። እንደገና ደግሞ ሁለት ባህሪ ሊያመጣ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን አለ? ቁጥር 14 ስጋ ሆነ አለ። ቃልም ስጋ ሆነ ደግሞ ሁለት ባህሪ ነው። አንድኛ ልጁን እንደሰጠ ቆይ እኔ ሳልሆን ሕፃን ልጅ ክርስቶስ አታስፈራራኝ። ተሙ ይኸውልህ ላጥ ብሎ ሊወጣ ፈልጎ ነው። ይኸውልህ መልስ ኤርሚሻ ላጥ ብሎ ለመሄድ ፈልጎ ነው። ይሄን መነጋገር አይፈልግም። ኤርሚ አንዴ ስማኝ። ኤርሚ በጌታ ስማኝ። አንዴ ላጥ ብሎ መውጣት ፈልጓል። ማውራታችኋል። እኔ እድል ስጡኝ እንዴ እድል ስጡኝ እንጂ አንድያ ልጁን ሰጥቶን ነው እግዚአብሔር ያዳነን አልኩ። እኔ እግዚአብሔር ሁለት ልጅ መች ሰጠ ካልኩ ከአንድ ልጅ ነው የሰጠ። እሱ አንድ ልጅ ማርያም የተወለደውን የእግዚአብሔር ልጅ የሆነውን ኢየሱስን ሰጥቷል። እሱን ጨርሼላለሁ። አንድ ጥያቄ ብቻ ልጠይቅ። እንዴት እንደሆነ ላብራራ። እኔ ያልኩት ቃልም ስጋ ሆነ ብለህ ቃልም ስጋ ሆነ ብለህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር የሚለውን አንድ አካል ሁለት ባህሪ ብለህ አምጥተከዋል። እንዴት ነው ያመጣው? ማን የትኛውስ አባት ነው በዚህ ሐሳብ የፈታው? አሳየኝ፣ በማስረጃ አሳየኝ። አንድ አካል ሁለት ባህሪ ብሎ የፈታ አባትም ካለ በዚህ ጥቅስ ላይ ተነስቶ አንድ አሳየኝ ማስረጃ። በጣም ጥሩ። እንግዲህ አንተ ካልከኝ እኔ የምነግርህ ቃል በቃል ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ይሄ ነው ወዳጄ። አሁን የጠየቅኩህን ጥያቄ በአግባቡ መልስልኝ። እሺ አልኩ እኮ ኦርቶዶክስ ጋርም አታውቅም፣ በኢየሱስ ስም አታውቅም ነው እያልኩ ያለሁት። ዮኒ መጀመሪያ አንተ ታውቃለህ፣ በጣም አንተ ስለምታውቅ ኦርቶዶክስን ጋርም ሳታውቅ በሆይ ሆይታ ነው የወጣኸው። አሁንም ደግሞ በሆይ ሆይታ እንዳትወጣ ነው እየነገርኩ ያለሁት። አንተ እንድትቀመጥ ነው የነገርኩ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን አንድ አካል ሁለት ባህሪ ብሎ የፈታ አንድ አባት አሳየኝ። ተናደህ ማውራቱ ምንድን ነው? አልተናደድኩም፣ ማስረጃ አሳየኝ ነው። አንተ እኔ እኮ በማስረጃ ያቀረብኩልን አምነህበታል ወይስ አላመንክበት? አላመንኩበትም። ማስረጃ አሳየኝ። በቃ ተባረክ። አላመንክም፣ መብት ነው አለማመን እኮ አሳየኝ። የትኛው አባት ነው እንደዛ ብሎ የፈታው? አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የምን አባት? እኔ ስለ አባት አይደለም እኮ ማወራ፣ ስለ መጽሐፍ ቅዱስ ነው ማወራ። እንደዛ ብሎ የፈታ አንድ አካል ሁለት ባህሪ ብሎ የነገረ ማን ነው? ጌታ ኢየሱስ። ነብይት ብርቱካን ናት የነገረች? ማን የነገረ? ይኸውልህ አሁን ማን የነገረ? በጣም ጥሩ። ምኑን? እሺ አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ማን የነገረ? መጽሐፍ ቅዱስ እኮ። ከመጽሐፍ ቅዱስም ሁለት ባህሪ ብሎ የፈታ ከነ ጳውሎስ ጀምሮ ያለውን አሳየኝ። አሁን ስማ እኮ አሳየኝ። እና እንዴት ነው የሚወራው ታዲያ? እየለፈለፍክ አንተ። አይ አንተ እኮ እየለፈለፍክ ነው እንጂ እያወራህ አይደለም። መለፍለፍ ማንም ይችላል እኮ። እንዳንተ ያዙ ይልቃሉ ማለት ማንም ይችላል። የተናደድከው አንተ በምን መሰለህ? የተናደድከው እኮ ዝም ብለህ ነው ያወራው። ያዙ ቤቴ ባለ እኮ አይደለም። አንድ ጥቅስ እኮ አትጠቅስም አንተ። ታውቀው እኮ ጥቅስ ላይ ሳይሆን ልፍለፍ አለ ነው ያዝከው እኮ። አንድ ጥቅስ እኔ ትላንት የመጣሁት ጥቅስ እየጠቀስኩልህ ነው። በሱ ስታላግጥ የነበርክ ሰው ነው። ምንድን ነው የምታወራው? ልታስተምረኝ ነው እንደ አንተ? ስድብ ነው እኮ ያዝከው። ብርቱካን ናት ወይ እንትና ነው ወይ ምናምን ብሎ በለፈለፈ እኮ አይደለም። አንድ
እንደነገርኩ አንድ አካል ሁለት ባህሪ በክርስትና ህይወት ውስጥ ያለ ወንጌል ነው። የሆነበትን ምክንያትም የምነግርህ እንደ ሰው በስጋ ንጹህ ስጋው የኢየሱስ ክርስቶስ ተርቧል። ይሄ ስጋዊ ባህሪው ነው አልኩ። ንጹህ እደግመዋለሁ። ስጋ በደንብ ስማ። ጆሮን ይዘህ አይደለም አናተን ይዘህ ስማ። በስጋዊ ባህሪው ተርቧል፣ ተጠምቷል። አየህ። በመለኮት ባህሪው ግን እንዴት ሊሰቀል ቻለ የሚለውን በደንብ አጭር አድርጌ ልንገርል። ለምን እንደሆነ በአዳም ስህተት እኛ በሙሉ ኃጢአተኛ ሆነን መርገም ትኖሩብን ስለሞትን፣ እግዚአብሔር አምላክ ደግሞ ትክክለኛ አምላክ ትክክለኛ ፈራጅ ስለሆነ ምንድን ያደረገው በአንድያ ልጁ መጥቶ ሞቶ እኛን ምን ማድረግ ነበረበት? ያንን ኃጢአት መሻር ነበረበት። ስለዚህ በሱ ቁስል እኛ ተፈወስን ይላል መጽሐፍ ቅዱስ ሲናገር። ስለዚህ በኢየሱስ በደንብ ሳቅ፣ ሳቅ እንዴ! ጨምረ መሳቅ ትችላለህ። ጨምረ ሳቅ አባቴ። የምታዩት ነው አክሽኑን የምታዩት ሰዎች ተባረኩልኝ። ስለዚህ በአንድያ ልጁ በእኛ ስህተት ምክንያት ራሱ ሞቶ እኛን አድኖናል። ይህንን ነው የምናገረው። እሱ ግን ሊዋሽና ሊወጣ ነው የፈለገው። ሊዋሽና ሊወጣ ነው የፈለገው። እግዚአብሔር ይስጠው። ቴንክ ዩ። እንግዲህ ማላገጥ ነው ያዘው። እንግዲህ ሙሉ እንደምታየው አይታችኋል። እዚህ ያላችሁ ሰዎች ወንድሜ ዮናስ የእግዚአብሔርን ቃል ይጠቅሳል። ክርስቶስ አንድ አካል ሁለት ባህሪ ብሎ የሚለውን በመጽሐፍ ቅዱስ ላይ ያለውን አሳዩኝ ብሎ አለ። ጠቀሰለት። የጠቀሰውን ጥቅስ ላይ ቆሞ አይ ይሄኛው እኮ ብሎ የሚለው አንድ አካል አንድ ባህሪ ነው ብሎ ማብራራት ሲገባው ኦርቶዶክሳዊ ተሟጋች ሆኖ የመጣው ሰውዬ ምንም የመጽሐፍ ቅዱስ እውቀት የሌለው ማላገጥ፣ ፕሮቮክ ማድረግ ነው የያዘው። ገና ከመግባቱ ጀምሮ አትለፍልፍ፣ ብርቱካንቾ ያስተማረች ጸዳለነች ወይ ምናምን ነገር እያለ ማላገጥ ላይ ነው የያዘው። ወንድሜ ዮኒ ግን የእግዚአብሔርን ቃል ነው እየጠቀሰ የነገረው የነበረው። ስለዚህ ምንድን ነው በተላከለት ሜሴጅ ዮኒን ፕሮቮክ አድርገው ነው። ዮኒ ግን አስቀድሞ ገብቶታል። ኦኬ ፕሮቮክ በማድረግ ከአርእስቱ ዲስትራክት ለማድረግ ነበር የፈለገው። አልተሳካልህም ማለት ነው። ጴንጤዎች ኢየሱስ ክርስቶስን አታውቁትም ብሎ የሚል አንድ ኦርቶዶክሳዊ ይምጣ እዚህ አሁን። ኦኬ በደንብ ቤተክርስቲያኒቱን አውቃለሁ እና አታውቁትም እናንተ ኢየሱስ ክርስቶስን አታውቁትም ብሎ የሚል ሰው አንድ እንደው በደንብ የሚታወቅ ሰው ይምጣና እስኪ ንገረን። ገስት ላይ ሲፈልጉ ማነህ አንተ? ፍቅረ ማርያም አንተ ጠላህን ጠጣ ብራዘር ይዘህ ሄደ። አንተ ኦርቶዶክስን አትወክልም። ኦኬ እዚህ ቤት ገስት እንዳትልክሽ። ሌላ እንደው የሚታወቅ ሰው ካለ ክርስቶስን እስኪ አታውቁትም ብሎ የሚል ሰው ካለ ይምጣና ከኔ ጋር ያውራ። ኦርቶዶክስ የምታውቀው ኢየሱስ እኛ የማናውቀው ኢየሱስ ካለ መጥቶ ያውራል። እስኪ ጥሯቸው። ለምሳሌ እንደነ መዝሙረ ያሬድ እሱም አንዱ እንደ ሲያወራ ነበረ ከዚህ በፊት ማለት ነው። ጴንጤዎች ኢየሱስን አያውቁትም ብሎ ሲል ነበር። መዝሙረ ያሬድን እስኪ ጥሩት። ክርስቶስን አታውቁትም እያለ የእነሱና የእኛ ኢየሱስ የተለየ ነው ብሎ ሲል ነበር። ከኔ ጋር ያወራል። የድፍረታችሁ ጥግ አንድ ተረት ነበረ በገጠር። በቅሎ ድሮ ጠግባ ስትራገጥ ሰማዩ መታችሁና ሰማዩ ወደ ላይ ከፍ አለ ተብሎ የሚባል ማለት ነው። ልክ እንደዛ እየሆናችሁ ነው። ኦኬ እንዲህ አይነት ድፍረት አቁሙ። እሺ አቁሙ። ተመስገን። ትናንትና ጌታን የተቀበለ ወንድሜ እንኳን ነው ራሱ በሁለት ጥቅስ ነው ያቆመ። አንተ ማላገጥ ነው ያስከው። አንድ የረባው ለጠየቁ ጥያቄ ተገቢ መልስም አልሰጠህም። ለጠየቅከው ጥያቄ ተገቢ መልስ ጥቅስ ጠቅሶልህ ጥቅሱ ላይ ቆመ መሟገት ሲገባ ማላገጥ፣ ፕሮቮክ ማድረግ፣ ዮኒን ማናደድ፣ ዮኒን መሳደብ ነው ያስከው። እታች በኮሜንት ገስት ላይ ገብተህ ደግሞ በታችም ደግሞ በላይም ደግሞ ፕሮቮክ ማድረግ ማለት ነው። ስለዚህ ስትያዙ እንደዚህ ገለባ ናችሁ። አይችልም እያሉ ይመጡና ተጨምቀው ይሄዳሉ። ምንም የሚያሳስብ ነገር የለም። ትልቁ ነገራቸው ምንድን ነው? ዮኒ ማኛ ስለ ጌታ አልገባውም ብለው ሮጠው እኔ ጋር አታክ ለማድረግ ሲመጡ መጥተው ወንጌሉ ተነግሯቸው ተናደው እንደ ሳቁ አድርገው አክት አድርገው ይወጣሉ። የሚያሳዝነኝ ደግሞ ታች ያሉት አንድ ጥቅስ እንኳን ከመጽሐፍ ቅዱስ የማይጠቅሱ ሰዎች ሙድ ሊይዙ ሲፈልጉ ያስቁኛል። እስቲ ግቡ፣ አሁን ግቡ፣ እስቲ ክርስቶስን አታውቁትም እስቲ ግቡ።
ክርስቶስን ጴንጤ ካላወቀው ኑ ግቡና አስረዱን። እስቲ ግቡ፣ የታወቃችሁ ሰዎች ግቡና አስረዱ እስቲ። አትችሉም። እሱ ምንድን ነው እልን የተያያዘው። እኔ አስታውሳለሁ። ኢቭን ደሜ ወንድሜ የሰራው ቪዲዮ አውቃለሁ። ምን አለ በሉኝ፣ በእናንተ ተቃጥያለሁ፣ ኦርቶዶክስ ሆኜ ባላናዳችሁ አሳያቸዋለሁ ብሎ ነው የሄደው። ተናዶ ነው። እኔ ተናድጄ ከኦርቶዶክስ አልወጣሁም። ተናድጄ አይደለም፣ ክርስቶስ ተሰብኮልኝ ነው የመጣሁት። አዳኙ ክርስቶስ ነው። አትደንግጡ። የሚያስደነግጥ ክርስቶስ የለኝም እኔ። የሚያድን እንጂ ስሙ ሲጠራ ደም የሚፈላ ደም የሚንተከተክ ስሙ ሲጠራ ሁሌ ስድብ የማመጣ ሰው አይደለሁኝ። ማንም የለም በክርስቶስ ሆኖ የሚደነግጥ የለም። ክርስቶስን ያልያዘ እንጂ ክርስቶስን የያዘ ማንም አይደነግጥም። ጥቅስ ጠይቆኝ ጥቅስ ሲሰጠው ይናደዳል፣ ይበሽቃል። እንደምታዩት አታውቀውም እንትናናት። እኔ አንድ ነገር ብየዋለሁ አላልኩም። የምታዩት ነው። አያችሁ፣ ክርስቶስን ጥላችሁ ስትወጡ የምታመጡት ባህሪ ነው። በክርስቶስ ስትሆኑ ይሄ ነገር ምንም አይቸግራችሁም። አሁንም ነው የምናገረው። ኢየሱስ አንድያ ልጁን እንደሰጠ ራሱ እያወቀው አታውቀውም ክርስቶስን ብሎ ይናገራል። አንድያ ልጁን ሰጠ ነው የሚለው መጽሐፍ ቅዱስ። ይሄ ማንም የሚጠቅሰውን ነገር እኮ ነው ወደ ሌላ ጠምዝዞት የቶቹ እንዳይነኩበት። እነ አርሴማ እንዳይነኩበት፣ እነ ክርስቶስ ሳምራ እንዳይነኩበት፣ አዳኞቹ የእሱ አዳኞች እነ ተክልዬ እንዳይነኩበት፣ እነ ይሄ ማነው የሚባለው መጥቁሩ እንዳይነካበት፣ እነሱ እንዳይነኩ የሚሯሯጡት ሩጫ እዚህ ጋር ነው ያለ። ፍጹም ሰው ፍጹም አምላክ እንደሆነ መጽሐፍ ቅዱስ ይናገራል። የሰውነት ባህሪ እንዳለው ይናገራል። የሰውኛ ባህሪው ምንድን ነው? መጽሐፍ ቅዱስ እንደሚለው ይራባል፣ ይደክማል፣ ይፈተናል፣ ይሰግዳልም። እኔ እኮ እሱን ላሳየው ስል ነው እምቢ ያለው። ያውቀዋላ እንደሚሰግድ። ኢየሱስ ለማን ነው የሰገደው ታዲያ? መጽሐፍ ቅዱስ ይናገራል እንደሰገደ። ለማን ነው የሰገደው ታዲያ? አምላክ አይደል? ለማን ነው የሚሰግደው? ልጁ የእግዚአብሔርን ቃል እንደማያውቅ ሰውኛ ባህሪው ስለሆነ ነው የሰገደው ኢየሱስ ክርስቶስ። ስለዚህ ይሄንን ሁለት ለይቶ ማያቅ ሰው ወንጌሉን ሳያነቡ በየመንገዱ የሚውሉ ሰዎች ስለ ወንጌል አታቁም ብሎ መናገር እንግዲህ እግዚአብሔር ነው የሚያውቀው። ስቃ በሰራው ላይ ከነ መጽሐፍ ቅዱስ ጥቅሱ አድርጌ ከጠቀስኩት ጋር አድርጌ በደንብ አድርጌ ፖስትልሃለሁ። ከሳከው ጭምር ጋር ከእግዚአብሔር ቃል ጋር ነው የሳከው፣ በእኔ አይደለም የሳከው። እኔ እግዚአብሔር የሰጠኝን መጽሐፍ ቅዱሳዊ ጥቅስ ነው የጠቀስኩልን። አንተ ግን አላግጠህበታል። አንተ ግን ስቀህበታል። አንተ ብዙ ነገር አድርገሃል። እንግዲህ እግዚአብሔር በሚያውቀው ማለት ነው። ይሄ ለሌሎቻችሁም የኦርቶዶክስ ወንድምና እህቶች ስለሆነ ነገር ስታወሩ መናደድ አያስፈልግም። ትበሳጫላችሁ። በጣም ነው የምትበሳጩ። ለምን እንደሆነ ግራ ነው የገባኝና የሆነ ጥቅሱን ላወጣ ፈልጌ ነው እዚህ ጋርና ኤርሚሻ ትሄድበታለህ አንዴ ኖ ቆይ የጠቀስከው ጥቅስ ላይ ራሱ እስኪ ሁለት የጠቀስከው ጥቅስ አለ አይደል? ያላገጠበት ማለት ነው። እስኪ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ክርስቶስ አምላካዊም ሰዋዊ ባህሪም የለውም ብሎ የሚል ኦርቶዶክሳዊ አንድ ቁጥር ይጻፍና መጥቶ ይናገር። እሱ ሲስቅ ነበረ። ቃል ስጋ ሆነ ብሎ የሚለውን አንተ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 ብለህ ስትል ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 አለ። ቃሉ ራሱ እንኳን ቀጥታ የቱ ጋር እንደተጻፈ እንኳን ራሱ አያውቀውም። 1:14 ላይ መሆኑን አያውቀውም። ያው ወይ ፕሮቮክ ሊያደርግ ቸኩሏል። ግን 1:14 ላይ የተጻፈውን ሙሉውን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ማለት ነው ክርስቶስ አምላክ መሆኑን ክርስቶስ ሰው መሆኑን አያሳይም እንዴ? አይናገርም? አምላካዊ ባህሪ ሰዋዊም ባህሪ የለውም ነው እያሉ ብሎ የሚሉት ስጋ ብሎ የሚለው ይሄ ኢት ማለቱ ነው ማለት ምንድነው? ኢት ብለው የሚጠሩት ግዑዝ የሆነውን ነገር ነው። እኔነት የሌለው ነው። አምላካዊ ባህሪ ያለው ጌታ አምላካዊ ባህሪውን ሳይጥል ያንኑ ይዞ የሰውን ተፈጥሯዊ ባህሪ ገንዘቡ እንዳደረገ የሚናገርበት ክፍል አይደለው? ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 አይገቡም። ለምን እንደማይገቡት ስለሚያውቁት ማለት ነው። እንደ ተመስገን አይነት አላጋጮች ሊያላግጡ ይችላሉ እንጂ ቆንጆ አድርጎ አምላክም ሰውም መሆኑን ከሚያሳየው የመጽሐፍ ቅዱስ ክፍል አንዱ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 1 እስከ 14 ድረስ ያለው ነው። ኦኬ፣ ያ ሲብራራ እንዴት ነው? ቅድም እንደተባለው ማለት ነው። ክርስቶስ በስጋ ሞተ ብለህ ስትለው የሳቀ ሰው ምንድን ነው ብላችሁ የምትሉት ወገኖች? ክርስቶስ በስጋ ሞተ ተብሎ ሲባል እግሩን አንስቶ ነው የሳቀው። ታዲያ በምኑ ነው የሞተው? በመለኮትነቱ ነው እንደ ክርስቶስ በመስቀል ላይ የሞተው?
እንደዚህ ብሎ የሚል ትምህርት ካለ ሰይጣናዊ ትምህርት ነው። ደግመዋለሁ። ኦርቶዶክስ እንደዚህ አትልም፣ ግን ካለች አጋንንታዊ ትምህርት እያስተማረች ነው። ክርስቶስ በመለኮቱ ነው መስቀል ላይ ሞተው ብላ ምትል ከሆነ እልም ያለች የዘንዶ ትምህርት አስተማሪ ቤተክርስቲያን ናት ማለት ነው። ይኸው አድምቼ ነው የምነግርህ። ክርስቶስ በመለኮቱ ነው የሞተው በመስቀል ላይ ብላ ምትል ከሆነ አምላክ ሰው እንደሞተ ስግው ቃል እንደሞተ አይደል እንደምናውቀው መጽሐፍ የሚናገረው ደሞ እሱም ብሎ አላጋጭ ክርስቶስ በስጋው ላይም ቆይ ክርስቶስ በስጋው አልሞተም የሞተው በመለኮቱ ነው ብላ ኦርቶዶክስ አትልም። ልብ በሉ አትልም ቤተክርስቲያኒቱ። ከሳቀማ ነው ማለት ነው ኤርሚሻ። እንዴ ከሳቀማ ነው። አየ ኤርሚ አሁን እኮ በትክክል ያሳየ ምንድን ነው እሱ ያለው ቃል በቃል ክርስቶስ የሞተው በስጋው ነው ብዬ ሳሳየው፣ በመንፈስ ግን ያው ነው በስጋ ግን ሞቷል ብዬ በስነ ስርዓት ከመጽሐፍ ቅዱስ ሳሳየው ምንድን ያለው? ሳቀ አይደለ እንዴ? ታዲያ ምን ማለት ነው ይሄ? የጠየቀኝም ክርስቶስ በስጋው ነው የሞተው ወይስ በመለኮቱ ነው ብሎ ነው የጠየቀኝ አይደል እንዴ? አዎ እሱም የሚያምነው በመለኮቱ ነው፣ እኔም ማምነው በስጋው እንደሞተ ነው ክርስቶስ። እሱም የሚያምነው በመለኮቱ እንደሞተ ነው። አምጣና አስገባው በመለኮቱ ነው ብሎ ይነግርሃል። ይሄ እኮ ትምህርታቸው ነው፣ የእሱ ትምህርት እኮ አይደለም። ትምህርታቸው ኢየሱስ ክርስቶስ በመለኮቱ ሞተዋል። ትምህርታቸው እኮ ነው። ዝም ብሎ የመጣ መሰለ እንዴ? ልዩነቱ እኮ ትልቁ እሱ ነው። እንግዲህ ቃል በቃል አይታችሁታል። ክርስቶስ በስጋው ነው የሞተው ብዬ ስናገር በስጋ አይደለም በምኑ ነው የሞተው እያለ ነው የጠየቀኝ። አስገባውና ይናገር። በተአምር አይመጣም። ይሄንን እኮ ነው ስቆ የሄደው አይደል እንዴ? ይህንን እኮ ነው ኤርምሻ ስቆ ሄደው። ክርስቶስ በስጋ ነው እንጂ የለመነው ምን አቶ ነው? የኛ ክርስቶስ የኛ ጌታ በስጋው ለምነዋል፣ በስጋው ሰግዷል። በስጋው ለዮኒ ማስረጃ ልስጠው ወይ ጌታ ኢየሱስ ክርስቶስ። ዮኒ በጣም ትክክል ነው የተናገርከው። ሃይማኖተ አበው ምዕራፍ 39 ክፍል 1 ቁጥር 36 እስከ 37 ላይ ምን ይላል መሰለ? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በስጋ ወለሊሁኒ ይቤ ንሕነሰ ንሰግድ ለዘነአምር ወአንቱም እሰ ትሰግዱ ለዘኢተአምሩ። አንተ ቅድም ያልከው ዮንዬ በሃይማኖተ አበው ምዕራፍ በአማርኛው ምን ይላል? እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን። አየው፣ እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን፣ እሰግዳለን፣ እናንተ ግን ለማታውቁት ትሰግዳላችሁ ብለዋልና። አየው፣ ክርስቶስ ለአብ በምን ሰገደ አለ? በስጋ። እንዴ ለአብ ሰገደ። መለኮት ለመለኮት ሰገደ ሊለን ነው? እግዚአብሔር ለእግዚአብሔር ሰገደ ሊሉን ነው? እንዴት ሆኖ? ሃይማኖተ አበው ምዕራፍ 35 ክፍል 2 ቁጥር 28 ላይ ኤርምዬ ከኔ ጋር ነህ? እንትኖችን ማዝግብል። አየ ምን ይላል? የኒሲስ ኤጲስቆጶስ ጎርጎርዮስ ከተናገረው ደግሞ ምን ይላል? አምላክ እንደመሆኑ ታምራት ያደርጋል፣ ሰው እንደመሆኑ መከራ ይቀበላል። መርጌታ አንዴ ቆይ ያዘው፣ ትቀጥላለህ። ዳኒ ያለ ወንድምነት ዳኒ አቤት ወንድምነት አለህ? እሺ አለው። በቃ ቤቱም ምራው። ጥቂት ደቂቃ ስጡኝ፣ ቢዚ ሆንኩኝ ከልጆቼ ጋር። ቀጥሎ ሁሉም ያወሩ። መሪ ይቀጥል። እሺ መርጌታ ቀጥል። ዳንዬ ቤቱን ይመራል። መሪ ቀጥል። እሺ ይቅርታ፣ ከመሪ ጌታ በፊት አንድ ነገር ልበል ካላስቸገር። እሺ ተባረኩልኝ። ምንድን ነው የሚለው እዚህ ጋር ራሱ ይናገራል። አንብቡ እናንተም። ኢየሱስ ክርስቶስ መስገዱንም በመጽሐፍ ቅዱስ ላሳያችሁ ብዬ ነው፣ ከኔ ሳይሆን
ምን ይላል? ዮሐንስ 4 ላይ ከቁጥር 21 ጀምሮ ብታነቡ ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ሲሰግድ ለምንድን ነው የሚሰግደው? በስጋው ነው ወይስ በመለኮቱ ነው የሰገደው? ይህንም እንኳን አይመልሱ። አየ ችግራቸው ምንድን ነው? ብዙ ጊዜ ልክ የዚህን ነገር ሲደረግ የዚህን ነገር በትክክለኛው ሲነገር፣ በፈተናም ጊዜ እግዚአብሔር አይፈትንም ይላል። ኢየሱስ ክርስቶስ ተፈተነ። በረሃብ ጊዜ ስጋው ተርቧል፣ መለኮቱ ሞቷል ብሎ የሚያምን ነገር ነው ይዘው የመጡት። እንግዲህ በዚህ ጉዳይ ላይ እንነጋገራለን። እንግዲህ መለኮት ነው የሞተው ባይ ነው እሱ። እኔ ስጋው እንደሞተ ነው ማምነው። ሙሉ ክርስቲያን የሚያምነው በስጋ እንደሞተ፣ ስጋ ይሄ ከእናንተ ብሎ ቃል በቃል ኢየሱስ ክርስቶስ ስጋ በስጋ እንደሚሞት ተናግሯል። ስጋውን ነፍሱን ግን እንደማያገኙ ተናግሯል። ይህንን ክደው ያስተማሩትን እዚህ ጋር እናንተስ ለማታውቁት ትሰግዳላችሁ ይላል ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላል። ስለዚህ እነሱ የሚሉት በመለኮተ ስጋ ነው። እስቲ አብራሩት። ታዲያ መለኮተ ስጋ ማለትና ስጋ ማለት እኛ ፍጹም አምላክ አይደለም ብለናል። ፍጹም ሰው ፍጹም አምላክ ነው ነው የምንለው። ስለዚህ ይሄንን ነገር ነው። እግዚአብሔር የተባረከ ይሁን። የመዳን ትምህርትን በደንብ እየገባኝ ነው። የሚቀረኝ አለ፣ አልዋሽም። እየተማርኩኝ ግን ስስቅ ሳሳልቅ የምውል በጌታ ቃል አይደለሁምና ይህን ነገር እንድታውቁ ብዬ ነው። ይህንን ግን ከሳቀው ጋር እኔ ያልኩትን በደንብ አድርጌ አስቀምጠዋለሁ። ተባረኩልኝ። ቀጥሉ እናንተ። እሺ መሪ ዮኒ የተባረክ ጸጋ ይብዛል። እሺ ዮኒ መቀጠል ትችላለህ መሪ። እሺ ዮኒ በጣም ጀግና ነህ። በጣም እግዚአብሔር አስተምሮሃል። በእውነት ሚት አይደለሁም። አልሰማም እንዴ? ይሰማሉ አባት ይሰማሉ። እግዚአብሔር ይመስገን። በጣም ያልከው ነገር አንዲት ነቁጥ እንኳ አትወድቅም። በትክክል ነው የተናገርከው። እግዚአብሔር ይመስገን። እኔ አሁን ወደ ቃሉ ወደ ሃይማኖተ አበው ልሂድላችሁ። ሃይማኖተ አበው እንዲያውም ምዕራፉም አልናገርም፣ ይጠይቁኝ። የሚጠይቅ ካለ ይምጣ ይናገር። የሚጠይቅ ካለ ምን ይላል? ትንሽ የሚገርም ነው እኮ። እሺ ስጋ የመለኮትን ባህሪ ወደ መሆን እንደተለወጠ፣ ቃልም የስጋን ባህሪ ወደ መሆን እንደተለወጠ አይነገርም። መለኮት ባህሪውን ሊለውጥ እንዳይቻል እንዲሁ ከፍጡራንም ወገን ማናቸውም የመለኮትን ባህሪ ወደ መሆን ሊለወጥ አይቻልም። ስጋ ፍጡር ግቡር ነውና። ሃይማኖተ አበው ቄርሎስ ላይ እሺ ምን ይላል እንደገና? እኛስ በመለኮት የእግዚአብሔር ልጅ በስጋ የአዳም ልጅ እንደሆነ እናምናለን። ምዕራፍ 27 ላይ እኛስ በመለኮት የማን የእግዚአብሔር ልጅ፣ በመለኮት የማርያም ልጅ አይደለም፣ በመለኮት የእግዚአብሔር ልጅ በስጋ የአዳም ልጅ እንደሆነ እናምናለን። ሁለት ባህር ማለት አይደለም። ሁለት ባህር ማለት ምን ይላል በሃይማኖተ አበው? አሁን መለኮት የአብ የወልድ የመንፈስ ቅዱስ የባህሪ አንድነታቸው ነው። ሃይማኖተ አበው አትናቴዎስ መለኮት ሲባል የአብ የወልድ የመንፈስ ቅዱስ ባህሪ ነው። መለኮት ምን አይልም። መለኮት የሚሞት አይደለም። እንዲያውም ሃይማኖተ አበው ስምዓት ላይ ምን ይላል? ክርስቶስ በፈቃዱ በስጋ እንደታመመ በባህሪ መለኮቱ
እንዳልታመመ በስጋ ብቻ ታመመ። ሰው እንደመሆኑ በስጋ ታመመ። አምላክ እንደመሆኑ በባህሪው ሕማም ሞት የሌለበት ነውና። ሃይማኖታዊ ባህሪ የመለኮቱ ምን አይልም፣ አይሞትም፣ አይታመምም። ይህ የሚሉ መጽሐፍት ናቸው። ይህ የሚሉ ሊቃውንት ናቸው። ደብተራዎች አይደሉም፣ ጠንቋዮች አይደሉም። ይህን ያሉት በጣም ቅዱሳን የሚባሉ በሃይማኖተ አበው ምን አሉ? ክርስቶስ በፈቃዱ በስጋ ምን አለ? እንደታመመ መከራ እንደተቀበለ በባህሪ መለኮቱ እንዳልታመመ በስጋ ብቻ ነው ያልኳቸው። ይሄ ቃል በቃል ቃሉ የሚለው ነው እኮ በስጋ ብቻ ታመመ። ሰው እንደመሆኑ በስጋ ታመመ። አምላክ እንደመሆኑ በባህሪው ሕማም ሞት የሌለበት ነው። ምዕራፍ 114 ላይ ሌላ ልቀጥልበት ትንሽ። የእግዚአብሔር ቃል ይላል። የእግዚአብሔር ቃል በባህርየ መለኮቱ በመገረፍ ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ሥጋ ብቻ ነው እንጂ። ሃይማኖተ አበው አሁን በነሳው ሥጋ ብቻ ነው የሞት። ስለዚህ ነው ቅድም ዮኒ ያቀረበው የጴጥሮስ መልእክት ሞተ በሥጋ ወሐይወ በመንፈስ፣ በሥጋ ሞተ በመንፈስ ሕያው ሆነ። ምን ማለት? በሌላ አባባል መለኮት ሥጋዊ ባህሪው ሞተ፣ በትስብእቱ ሞተ። በመለኮቱ አብና ወልድ አንድ ናቸዋ። አብ መንፈስ ቅዱስ ሞቱ ያሰኝብሃላ። ምን ላይ ሃይማኖት እመሰ መለኮት ሞተ ትብዬ አንተ ቀታሊሆሙ ለስሉስ ቅዱስ። መለኮት ሞተ ዮኒ እየሰማኝ ነው። በመለኮቱ ሞተ የምትል ከሆነ አለ አንተ ቀታሊሆሙ ለስሉስ ቅዱስ፣ አንተ የስላሴ ገዳይ ነህ። ይኸው ሃይማኖታዊ የማን ገዳይ ነህ አለ? የስላሴ ገዳይ ነህ። ምን ካልክ? በመለኮቱ ሞቷል የምትል ከሆነ አየው፣ ክርስቶስ በሥጋ ታመመ፣ በባህሪ መለኮቱ የማይታመም ነው። ከእኛ በነሳው ሥጋ ብቻ የሚል ቃል ተጠቅመውበታል። ብቻ ምን አለ? ታመመ። ስምዓት ምዕራፍ 22 ክፍል 1 ቁጥር 8 ላይ ምናልባትም ሌሎቹ እንትን የሚልበት ከሆነ ሃይማኖተ አበው የነሱ ነው። አዎ ሃይማኖተ አበው የነሱ የራሳቸው እነ በተለይ የሚገርምህ ዮኒ ደስታ ተክለ ወልድ ኪዳነ ክፍሌ ደስታ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ጠቅላላ አንድ ባህሪ የሚሉትን ይነቅፋቸዋል። አንድ ባህሪ የምንድን ነው? ያላዋቂዎች ትምህርት ነው ይለዋል። አንድ ባህሪ የሚለው ያላዋቂዎች ትምህርት ነው። ስለዚህ በሃይማኖተ አበው በእጃቸው ይዘው ይህን ይላሉ። ስምዓት 124 ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር ቃል በባህርየ መለኮቱ በመገረፍም ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። ለምን? መለኮት አለ ቃል በቃል መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ሥጋ ብቻ ነውና። አየው፣ ክርስቶስ በሥጋ ታመመ፣ በባህርየ መለኮቱ አልታመመም። የሚሞት የማይሞት ባህሪ፣ ሥጋ የሚጨበጥ የሚዳሰስ፣ የሚደክም፣ የሚራብ፣ የሚጠማ። መለኮት አይራብም አይጠማም፣ በስፍራ ሁሉ ምሉ ነው። ሥጋ በታንኳ ይሄዳል፣ ሥጋ ያንቀላፋል፣ ይተኛል። አየ ዮሐንስ ወንጌል ምዕራፍ 4 ላይ ደክሞት ነው እኮ የሚለው። ምዕራፍ 4 ያቺ እንትና ያገኛት ሳምራዊቷን ሴት አየው፣ ደከመ። መለኮት ነው የደከመ። መለኮት ደከመ ማለት አብና መንፈስ ቅዱስም አብረው ደከሙ ማለት ነው። ምክንያቱ የጋራ ባህሪ ነዋ መለኮት ማለት።
ስለዚህ መጽሐፍ ምን አለ? ሐመ በስጋ ወይ ሐመ በመለኮት፣ በስጋ ታመመ በመለኮት አልታመመም። ዘስንስ 110 ክፍል 2 ቁጥር 46 ያችሁ ቁጥር 46 ላይ ሌላ ቃል በስጋ አልታመመም፣ መለኮት ተለይቶት ስጋ ብቻ ታመመ ደከመ እንጂ የሚል ሰው ቢኖር ውጉዝ ይሁን አለ። ውጉዝ። እኛ ግን የመለኮት ባህሪ እንዳይታመም፣ እንዳይሞት፣ እንዳይወሰን እናምናለን፣ እንታመናለን። በማይመረመር ድንቅ በሚሆን ተዋህዶ ከእርሱ ጋር አንድ ሆኖ መለኮት ታመመ እንጂ እሱ በባህሪ የመለኮቱ ታመመ ተብሎ ስለ እሱ አይነገርም። ምዕራፍ 10 ክፍል 2 ቁጥር 51 ላይ የማን ክህደት ይለዋል። እዚህ አየው፣ የማን ክህደትም ይሄ ነው። መለኮት ግን ሃይማኖተ አበው ዘቢንያም መለኮት ግን በሕማም አልታመመም። አልታመመም ማለት መከራ አልተቀበለም ማለት ነው። ጎኑም በጦር አልተወጋም። መለኮት ማንም ማን ባለማወቅ ያን ጊዜ መለኮት በባህሪው ደከመ፣ ታመመ ብሎ እንዳይናገር አለ። ቁጥር 26 ቃል በቃል ነው ማነብል ያለው። በጣም ለማብራራት እንዲሁ ጊዜም የለኝም። ስለዚህ መሪጌታ ምን እያልከን ነው? ሁለት ባህሪ ዮኒ የተናገረው ትክክል እኮ ነው። ትክክል፣ በጣም ትክክል። አይገልጸውም። ራይት፣ ቀጥል። ምን ይላል? ሃይማኖተ አበው ምዕራፍ 74 ክፍል ቁጥር 39 ለመለኮት የሚገባውን ለእግዚአብሔር እንናገራለን፣ ለትስብእት የሚገባውን ሰው ስለመሆኑ እንናገራለን አለ። ታዲያ ምን ማለት ነው? እንዲህ አይደለም? እንዲህ ሁለት ባህሪ አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እጅ መንሻ አቀረቡለት። ሰው እንደመሆኑ ለስጋ እንደሚገባ ተገረዘ። ሰውም እንደመሆኑ ስለ እርሱ መስዋዕት አቀረቡ። ሃይማኖተ አበው ምዕራፍ 7 ክፍል 2 ቁጥር 24 ላይ ምን እያለ ነው ታዲያ? አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እንደ እጅ መንሻ አቀረቡለት። ሰው እንደመሆኑ ለስጋ እንደሚገባ ደግሞ ምን አለ? ተገረዘ። ሰውም እንደመሆኑ ስለ እርሱ መስዋዕት አቀረቡ። ለማን ነው? ለኢየሱስ መስዋዕት አቀረቡለት አይደለም? ስለ ኢየሱስ መስዋዕት እኮ አቀረቡለት። ምን ትላለህ አለ። በጣም የሚገርም ደግሞ ይሄ ምዕራፍ 72 ላይ ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። አየው፣ ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? ከዛ አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። ሃይማኖተ አበው ምዕራፍ 72 ክፍል 9 ቁጥር 33 የማይሞትና የሚሞት ባህሪ፣ ረቂቅ ባህሪና ግዙፍ ባህሪ። አየ፣ ግዙፍ ባህሪና ረቂቅ ባህሪ፣ የማይራብ የማይጠማ የሆነ መለኮትና ከዛ ትስብእት ደግሞ የሚራብ የሚጠማ የሚደክም የሚያዝ የሚያንቀላፋ የሚገረፍ የሚሰቀል ተጠማሁ የሚል ጠማኝ የሚል መለኮት ነው እንዴ? ጠማኝ የሚለው አባለ እንደ ይሄ እንዲያውም ይሄ ሃይማኖታዊ ምዕራፍ 73 ላይ ምን ይላል መሰላችሁ? የመለኮት ባህሪ እንደታመመ በስጋ ሕመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው እንጂ ይህ ትምህርት አይደለም። ቃል በቃል ነው ያነበብኩት። የመለኮት ባህሪ እንደታመመ በስጋ ሕመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው። ምን ማለት? በመለኮት ሞተ ማለት፣ በመለኮት መከራ ተቀበለ ብሎ ማለት ስድብ ነው፣ ኑፋቄ ነው፣ መናፍቅነት ነው።
ስለዚህ በአንደኛ ጢሞቴዎስ ጠቅሶ ምን አለ? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያየውም አይቻለውም። ለእርሱ ክብር የዘላለም ኃይል ይሁን አሜን ይላል። ያው ክፍል ነው። በስጋ ተወለደ እንዳልን በስጋ ሞተ እንላለን። ሃይማኖተ አበው ምዕራፍ 74 ቁጥር 15 ላይ ምን አለ? በስጋ እንደተወለደ በስጋ ተወለደ እንዳልን በስጋ ሞተ እንላለን። በመለኮት አይሞትም። ሰው እንደመሆኑ በስጋ ቢሞት የሚያስደንቅ አይደለም፣ እነሆ በመለኮት የማይሞት ነውና። ሃይማኖተ አበው ላይ ሰው እንደመሆኑ በስጋ ምን አለ? ቢሞት የሚያስደንቅ አይደለም፣ ምክንያቱ ሰው ነውና፣ ሰው ሟች ነውና። ስለዚህ የሚያስደንቅ አይደለም አለ ጸሐፊው። እነሆ በመለኮቱ የማይሞት ነውና። በቁጥር 10 ላይ ደግሞ በስጋ ሞተ ብንልም በባህሪ መለኮቱ አልሞተም፣ በስጋ ብቻ ሞትን ተቀበለ። አቤት ኤርሚ ብታወጣቸው እነዚህ አያችሁ። ሰውም ይየው እስኪ ሰው እያየም ቢሆን በጣም የሚገርም ነገር። በሌላ ስፍራ ደግሞ ይኸው ጸሐፊ ይኸው ሞተ ዘኢይቀርቦ ሕማመ ሞት በህላው የመለኮቱ ሰይ ሞተ ዘኢይቀርቦ ሕማመ ሞት በህላው የመለኮቱ በመለኮቱ ሕማም ንን አላዩም። የጎልያድና የዳዊት ጉዳይ አልታየም ዛሬ። እንጃን እውነት ነው ምለው እንዴት እንደሆነ ልንገሮት። እሱ እንግዲህ በጣም በመንፈስ የኖርኩ ነኝ በጌታ የኖርኩ ነኝ ብሎ ነው የወጣው አይደለ? ስህተት ትምህርት ነው ብሎ ወጣ። በስጋ መሞቱን በመንፈስ ግን ሕያው መሆኑን አንደኛ ጴጥሮስ ላይ መጽሐፍ ቅዱስ 2:18 ላይ አሳየ ፊት ለፊት። ከዛ ምን ሆነ? ሳቀ። ጎልያድ ሳቀ። ያሸነፈ መስሎት ጎልያድ ሳቀ፣ አጨበጨበ። በጣም ብዙ ነገር አለ። ከዛ እንደገና ቃልም ስጋ መሆኑን አሳየሁት። ቃል ስጋ ቃል ነው እንግዲህ ቃል አንድ ነገር ነው፣ ሌላ ደግሞ ስጋ ነው አደለ እንዴ? መንፈስና ስጋ አንድ ሲሆኑ ሁለት ነው የሚሆነው አይደል እንዴ? አንድ አይደለም የሚሆነው፣ አንድና አንድ ሁለት ነው የሚሆነው መቼ። በመለኮት አንድ በስጋ በመለኮት አንድ የሆነ በስጋ ግን ሁለት ባህሪ ያለ በፍጹም ሰው ፍጹም አምላክ የምንለው እሱንን ነው። ሁለት ነገር ነው የጠቀስነው፣ አንድ ነገር እንኳን አይደለም። ስለዚህ የሆነውን ነገር እዚሁ አሳየ። ራሱ ገልጾ ራሱ ተናግሮ ራሱ የወደቀበት። በተለይ ዛሬ ኦርቶዶክሶች እንዴት አድርገው እሱን እንደሚቀጠቅጡት ታያላችሁ። ለምን? በመለኮት የሞተ አምላክ የለንም። በመለኮት አምላክ ከሞተ እንግዲህ ሌሎቹ ሙስሊም እንኳን የሚጠይቁት 3 ቀን ዓለምን ማንን አስተዳደረ እያሉ የሚጠይቁት እኮ ኦርቶዶክስ በምትለው ነው እንጂ ፕሮቴስታንት በሚለው አይደለም። በእኛ እምነት እኮ አንጠየቅም። የሰው ባህሪ ስላለው ብለን ስለምንል ምን አይሆንም፣ አያስጠይቀንም ማለት ነው። በመንፈስ አለ፣ በመለኮት አለ፣ ስለዚህ አያስጠይቀንም። በእነሱ ግን የሚያስጠይቀው ምንድን ነው? አምላክ ሞተ ሲሉ በምኑ ነው? በመለኮቱም ጭምር ሞቷል ብሎ ዛሬ ኦፊሻሊ ማለት ከሳቀ በስጋ መሞቱን ካላመነ እንግዲህ በመንፈስ ሞቷል ብሎ ነው የተናገረው ማለት ነው አደለ እንዴ? በስጋ መሞቱ መጽሐፍ ቅዱስ ነው የሚናገረው፣ ዮኒ ማኛ አይደለም የሚያወራው። በስጋ መሞቱን መጽሐፍ ቅዱስ ተናገረ። መጽሐፍ ቅዱስ የተናገረው ሲነበብለት ሳቀ። ስለዚህ ኦርቶዶክስ የምታስተምረው ትምህርት ማለት ነው ምንድን ነው? ኢየሱስ ክርስቶስ በመለኮት ሞቷል ብላ ነው የምታስተምረው ማለት ነው። ስለዚህ ይሄንን ነገር ዛሬ ጎልያድና ዳዊት የታዩበት ቀን ስለሆነ እግዚአብሔር ይመስገን ብዬ ነው የማስበው። መሪ ጌታ ይቀጥሎ። አሁንም የምለው ምንድን ነው? እባካችሁ አንዳንዱ ሰዎች ሰው አያውቅም ብላችሁ በጣም ተንጠራርታችሁ ከመጣችሁ ምናልባት እግዚአብሔር ሊያስተምራችሁ ሊሆን ይችላል። አሁንም ፍጹም አምላክ ፍጹም ሰው ብለን ነው እኛ ምናምን። ፍጹም አምላክ ፍጹም ሰው